ዛሬ ከአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰር በሆኑት ዶክተር ጥላሁን ተስፋዬ አማካኝነት የሳይንሳዊ ትርኢት ወይም ደግሞ ሳይንስ ሾው ለማቅረብ ዝግጅታችንን ጨርሰን ተባበቀን እንገኛለን። እንግዲህ ትንሽ ኢንትሮዳክተሪ ነገር ለመስጠት መግቢያ ለመስጠት ያክል የዚህ የዛሬው የሳይንስ ሾው ወይ ደግሞ የሳይንስ ትርኢት ዋና ፕሮግራም የመጀመሪያው ለተማሪዎች ካሪኩለም ሰፖርት ወይ ደግሞ የካሪኩለም ድጋፍ የተለያዩ የፊዚክስ ጽንሰ ሀሳቦችን በቀላሉ ለተማሪዎች ማስረዳት ነው። ሌላው ደግሞ የፊዚክስ ፍቅር ያላቸው ወይ ደግሞ መምህራን ግንዛቤያቸውን ከፍ ለማድረግ ፕላስ የማስተማር ሜቶዶሎጂ በተግባራዊ መንገድ እንዴት ማድረግ እንደሚቻል ለማሳየት ነው እንግዲህ እና ፕሮግራማችንን በዚህ መልኩ እንጀምራለን። እንግዲህ የዛሬው አቅራቢን ዶክተር ጥላሁን ተስፋዬን በማስተዋወቅ እጀምራለሁ። ዶክተር ጥላሁን ተስፋዬ በአዲስ አበባ በፊዚክስ ትምህርት ክፍል የኒውክሌር ፊዚክስ ተባባሪ ፕሮፌሰር ናቸው። በዚህ የፊዚክስ ትምህርት ክፍል ከሁለት አስርት ዓመታት በላይ አገልግለዋል። አሁንም እያገለገሉ ይገኛል። በ1977 ዓ.ም የመጀመሪያ ዲግሪያቸውን፣ በ1984 ዓ.ም ሁለተኛ ዲግሪያቸውን በፊዚክስ ከአዲስ አበባ ዩኒቨርሲቲ አግኝተዋል። ሶስተኛ ዲግሪያቸውን ወይም ደግሞ የፒኤችዲ ዲግሪያቸውን ደግሞ በህንድ ሀገር ከሚገኘው በፑንጃብ ዩኒቨርሲቲ አግኝተዋል። ዶክተር ጥላሁን ተስፋዬ ከትምህርት ዝግጅታቸው ባሻገር በተለያዩ ተቋማት ምን ሰርተው ነበር የሚለውን ከዚህ በታች እገልጻለሁኝ። ዶክተር ጥላሁን ተስፋዬ ስራቸውን የጀመሩት ሻምቡ ከፍተኛ ሁለተኛ ደረጃ ትምህርት ቤት በፊዚክስ መምህርነት ሲሆን በዚሁ ትምህርት ቤት ቆይታቸውን ላሳዩት ከፍተኛ የማስተማር ብቃት በ1980 ዓ.ም የትምህርት ሚኒስቴር የዓመቱ ምርጥ መምህር በማለት የወርቅ ሜዳሊያ ሸልሟቸዋል። በ1986 ዓ.ም በአዲስ አበባ የትምህርት ቢሮ የከሪኩለም ማበልጸጊያ እና ምርምር ክፍል በፊዚክስ ኤክስፐርትነት ከተቀላቀሉ በኋላ የተለያየ ትምህርታዊ የሆኑ ህትመቶችን አሳትመዋል። በዩኒቨርሲቲ ደረጃ ለተማሪዎች የሚጠቅም 3 ትምህርት መጽሐፎች ወይም ቴክስት ቡክስ ብቻቸውንና ከሌሎች ጋር በመሆን አሳትመዋል። እነዚህ መጽሐፎች ወደ ፈረንሳይኛ ተተርጉመው በአፍሪካ የፈረንሳይኛ ቋንቋ ተናጋሪ ሀገራት የዩኒቨርሲቲ ማስተማሪያነት ተጠቅመውበታል። 7 የማስተማሪያ ጥራዞች ወይም ሞጁልስ ለአዲስ አበባ ዩኒቨርሲቲ እና ለቨርቹዋል ዩኒቨርሲቲ አዘጋጅተዋል። ከ20 በላይ የሆኑ ሁለተኛ ደረጃ መማሪያ መጽሐፍትን መምህራን መምሪያ አሳትመዋል። ከ15 በላይ የሆኑ መመሪያዎችን ወይም ማኑዋል እና የትምህርት መመሪያዎችን ወይም ሃንድ ቡክስ ለትምህርት ሚኒስቴርና ለዩኒቨርሲቲዎች አሳትመዋል። ስለ ሳይንስ ለሁሉም ህብረተሰብ የሚያስረዱ 48 ተከታታይ ቴሌቪዥን ፕሮግራሞች በኢቲቪ እና በኢቲኤ አዘጋጅተዋል፣ ለእይታም አቅርበዋል። 46 ሳይንሳዊ ቴሌቪዥን ፕሮግራሞችን ለኢትዮጵያ ትምህርት ቴሌቪዥን አዘጋጅተዋል። ተማሪዎችን ለምርምር የሚጋብዝ የሆኑ ሳይንስን ለማስተማሪያነት የሚጠቅም 27 የቴሌቪዥን ፕሮግራሞች ለትምህርት ሚኒስቴርና ስቴም ሲነርጂ ለሚባል መንግስታዊ ያልሆነ ድርጅት አዘጋጅተዋል። 420 ያህል የኒውክሌር ሳይንስና የጨረር መከላከያ ግብራዊ ስያሜያቸውን ወይም ደግሞ ቴክኒካል ተርምስ ለኢትዮጵያ ሳይንስ አካዳሚ ከእንግሊዝኛ ወደ አማርኛ ተርጉሟል። በኢትዮጵያ ሳይንስ አካዳሚ የሳይንስ ማዕከል የፊዚክስ ክፍል ሲቋቋም በአማካሪነት ሰርተዋል። አጠቃላይ ትምህርት ጥራት ማሻሻያ ፕሮግራም በትምህርት ሚኒስቴርና በፒርሰን ኤጁኬሽን ሲከናወን አገናኝ በመሆን ሰርተዋል። በሻማ ቡክስ እና በቡክ ወርልድ በተባሉ የመጽሐፍት ሽያጭና አሳታሚ ድርጅት ውስጥ በምክትል ስራ አስፈጻሚነት አገልግለዋል። ዶክተር ጥላሁን ተስፋዬ በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ የፊዚክስ ትምህርት ክፍል የኒውክሌር ፊዚክስ ዘርፍን እየመሩ በተባባሪ ፕሮፌሰርነት እያገለገሉ ሲሆን በትምህርት ቆይታቸውም አንደኛ 6 የሶስተኛ ዲግሪ ወይም ደግሞ የፒኤችዲ ተማሪዎችን አስተምረዋል። የመመረቂያ ጽሑፋቸውንም ሲጽፉ አማክረዋል። 4 ተጨማሪ የሶስተኛ ዲግሪ ወይም ደግሞ የፒኤችዲ ተማሪዎችን በማማከር ላይ ናቸው። 40 ያህል የሁለተኛ ዲግሪ ተማሪዎችን የመመረቂያ ጽሑፋቸውን ሲያዘጋጁ አማክረዋል። የኒውክሌር ሳይንስ ቴክኖሎጂ ትምህርት ፕሮግራም በሀገር ውስጥ በአስተባባሪነት እያገለገሉ ይገኛሉ። ከ1998 እስከ 2000 ዓ.ም የፊዚክስ ትምህርት በመምራት እያገለገሉ ሲሆን ከ2011 እስከ 2016 ዓ.ም ደግሞ የአዲስ አበባ ዩኒቨርሲቲ ሬጅስትራር ክፍል ኃላፊ ሆነው አገልግለዋል። በህንድ የራዲዬሽን ሶሳይቲ የምንጊዜም አባል እንዲሁም የኢትዮጵያ ፊዚክስ ሶሳይቲ አባል ናቸው። ዶክተር ጥላሁን በፊዚክስ ትምህርት ዙሪያ ላበረከቱት ታላቅ አስተዋጽኦ ዘ ፌዝ ኦፍ ፖፑላር ሳይንስ የኢትዮጵያ የሚል ቅጽል ስም
ተሰጥቷቸዋል። እኚህን ታላቅ ምሁር ይህንን ጥሩ ፕሮግራም በመምራት እዚህ የተዘጋጁትን የተግባራዊ ማሳያዎችን በመጠቀም የተለያዩ የምታውቋቸውን የፊዚክስ ጽንሰ ሀሳቦችን በተግባርና አንዳንድ ደግሞ ቲዎሬቲካል እየጨመሩ ያስረዱልናል። እባካችሁ እኚህን ታላቅ ምሁር በጭብጨባ ተቀበሉልኝ። እዚህ ጋር የማያቸው ልጆች እጅግ ፈጣን በሆነ ዓለም ወደ ስራ የምትሰማሩ ስለሆናችሁ አሁን ሲዘረዘር ብዙ ይመስላችኋል እንጂ የመጀመሪያ ዲግሪ ካገኘው እኔ 40 ዓመት አልፎኛል እና ብዙ አይደለም። እናንተ የኮምፒውተር ዘመን ልጆች ናችሁ። በጣም በፍጥነት ትሰራላችሁ። you can achieve a lot. Thank you very much. በቀጥታ ወደ ጉዳያችን ከመግባታችን በፊት ምስጋና ማቅረብ ፈልጋለሁ። በመጀመሪያ ደረጃ የሳይንስ አካዳሚ ይሄንን ኤግዚቢቶች እንድንሰራ ከጥቂት ዓመታት በፊት እድል ስለሰጠን እጅግ አድርጌ አመሰግናለሁ። ያው እንደሚታወቀው ብዙ ጊዜ በእኛ ህብረተሰብ ውስጥ የሳይንስ ትምህርትና የመጽሐፍት ጉዳይ ያው የጠጅ ቤትና የስጋ ቤት ያህል እንኳን ትኩረት ስለማያገኙ ሳይንስ አካዳሚ ብቻ ነው ይሄን ያህል ትኩረት ሰጥቶ ገንዘብ አውጥቶ ጊዜ ዴቮት አድርጎ እንዲህ አይነት ነገሮችን እንድንሰራ እድል የሚሰጠን እና በጣም ማመስገን እፈልጋለሁ የሳይንስ አካዳሚን፣ የኢትዮጵያ ሳይንስ አካዳሚን። በዚህ አካዳሚ አማካኝነት 24 የሆኑ ኤግዚቢቶችን አዘጋጅተናል። ዛሬ 8ቱ ላይ እናወራለን። በሁለተኛ ደረጃ የማመሰግነው አቶ ሰለሞን ይባላል። ኮፍያ አድርጎ ነው እዚህ ጋር የምታዩት፣ ፊት ለፊት ቁጭ ብሏል። ስለመጣ ደስ ብሎኛል። በሙያው አቶ ሰለሞን ኢንጂነር ነው። እኛ እነዚህን ነገሮች ሀሳብ ብቻ ነው የሰጠነው፣ ሀሳብና ዲዛይን ሰጠነው። እሱ የሳይንስ ጽንሰ ሀሳቦችን ስጋ አልብሶ ያቆማቸዋል። ያማረ ልብስ ያለብስና ከረባት ያስርላቸዋል። አንደበትም ሰጥቶ ያናግራቸዋል። ታያላችሁ። እነዚህ እዚህ ጋር ዴሞንስትሬት የማደርግላችሁ ስራዎች ሁሉ የሱ ውጤቶች ናቸው። ለሳይንስ ትልቅ መሰጠት አለው። በ10 እና በ100 ሺዎች እያወጣ ከኪሱ እስከ መሞከርና የቤት ውስጥ ሳሎኑን ሳይቀር በመሞከሪያ ቁሶች እስከ መሙላት የሚደርስ ሰው መሆኑን ይህን ፕሮጀክት ስንሰራ ቤቱ ሄጄ አይቻለሁ። አመሰግናለሁ። እና በእኔ አእምሮ ውስጥ ጠቢብነት የኢንጂነር ሰለሞን ገጽታ አላት። አልፎ አልፎም ሳስበው የኢትዮጵያ ጋሊሊዮ ነው የሚመስለኝ እሱ። እውነቴን ነው የምላችሁ። እንደዚህ አይነት ነገር እንሰራለን ካልከው ከፈለገ 10 ሺህ ብር አውጥቶ ከሌላ የሚያመጣውን እቤቱ ሙከራ ይሰራል። ይሄንን እኔ ራሴ ስለማላረገው ነው የማደንቅ። ታንኪዩ አቶ ሰለሞን። ወደ ጉዳያችን ስንገባ 8 ኤግዚቢቶችን አዘጋጃለሁ ብያችኋለሁ። እናወራለን በ8 ኤግዚቢቶች። የመጀመሪያው የሚራመድ ነጣሪ ነው። ይሄ ነገር ስፕሪንግ ታውቃላችሁ አይደለም? አክቹዋሊ ስፕሪንግ አይደለም፣ ይሄ ስሊንኪ ነው የሚባለው። የተለየ ባህሪ ያለው እንዴት ደረጃ እንደሚወርድ ህይወት እንዳለው ነገር እንመለከታለን። በሁለተኛ ደረጃ ግራቪቲን የማያከብር አንድ ኃይል አለ። በትምህርት ቤት ውስጥ እንደተማራችሁት 4 አይነት መሰረታዊ ኃይሎች አሉ። ናቹራል ፎርስስ አሉ በተፈጥሮ። ሁሉም ከግራቪቲ ጋር መደመርን ይችላሉ። ነገር ግን ከግራቪቲ ተወልዶ ግራቪቲን የሚቃወም አንድ ኃይል አለ። ግፊተ ፈሳሸር ወይም ቦያንት ፎርስ ይባላል። እሱን እንመለከታለን። በሶስተኛ ደረጃ ትምህርት ቤት ውስጥ ሬዞናንስ ተብሎ የተማራችሁት ነገር በጥቂት ማሳያዎች እንመለከታለን። ሬዞናንስ በጣም ከሳይንስ ኮንሰፕቶች ሁሉ በጣም ደስ የሚለኝ ኮንሰፕት ነው። ሬዞናንስ ኤሌክትሪሲቲ ውስጥ አለ፣ ሬዞናንስ መካኒክስ ውስጥ አለ፣ ሬዞናንስ ዌቭ ሞሽን ውስጥ አለ፣ ሬዞናንስ የሚፋቀሩ ሰዎች ውስጥ አለ። አንድ አይነት ፍሪኩዌንሲ ያላቸው። ስለዚህ እና ሬዞናንስን በመካኒክስ አብረን እናያለን። ሬዞናንስን
በዌቭ ሞሽን እንመለከታለን። ሬዞናንስ በኢትዮጵያ ምንድነው የሚባለው? በኢትዮጵያ ቋንቋ በአማርኛ ማሸብሸብ ነው። እና ተመሳሳዮች አብረው ያሸበሽባሉ ማለት ሬዞኔት የሚደራረጉ አካላት ተመሳሳይ ናቹራል ፍሪኩዌንሲ ያላቸው ለማለት ነው። አብረው የሚዘምሩም ተመሳሳይ ናቹራል ፍሪኩዌንሲ ያላቸው ናቸው። ዛሬ የምነግራችሁ ነገር ካላስደነገጣችሁ ነጭ የሚባል ቀለም የለም ይላል። ነጭ ቀለም የለም። ነጭ ቀለም የለም። ስለዚህ እሱን እንመለከታለን። ስድስተኛው ኤግዚቢት እይታና እውነታ የሚል ነው። የምናየው ነገር ሁሉ እውነት ነው ወይ? የምናየው ነገር እውነት ነው ወይ የሚለውን እንፈትሻለን። ሁሉም ግን ፊዚክስ ነው። ማረጋገጥላችሁ ነገር ይሄ ተራ ቧልት አይደለም፣ ፊዚክስ ነው። በሰባተኛ ደረጃ የማሳያችሁ የፓይታጎራስ ዋንጫ ይባላል። የፓይታጎራስ ዋንጫ ስስትን ይቀጣል። ስስታም ሆነ ከተፈቀደልህ በላይ ከሞላህ ሁሉንም እንድታጣ የማድረግ ችሎታ አለው። በልኩ ከሆንክ ደግሞ ሁሉንም ታገኛለህ። ይሄንን በፊዚክስ ፕሪንሲፕል ፓይታጎራስ ሰርቶታል። በመጨረሻ የምናየው የበረራና ፍሰት ሳይንስ ነው። ባጭሩ ሲነገር በአራዳ ቋንቋ ፈጣን አይጋፋም ነው የሚለው። ይሄ ህግ ግን የፊዚክስ ህግ ነው። እዚህ ላይ ነው እንግዲህ የምንውለው ልጆች። ምንድነው እንደዚህ አይነት ነገሮችን መስራት ለምን ይጠቅማል? ለምንድን ነው ከትምህርት ቤት ጊዜያችሁን ሰውታችሁ ጉልበትና ገንዘብም ምናልባት አውጥታችሁ የመጣችሁት? ሰው በተፈጥሮ መርካት የሚገባው ፍላጎት አለው፣ እርጅ አለው ውስጡ። ለምን እንዲህ ሆነ ብሎ ይጠይቃል ማንኛውም ጤነኛ ሰው። እነዚህ በአካባቢያችን የምናያቸው ተፈጥሯዊ እና አካባቢያዊ ክንውኖች ሁሉ ይህንን እርጅ ፉልፊል የሚያደርጉት በሳይንሳዊ መንገድ ነው። ሳይንስ ስንማር፣ ሳይንሳዊ ነገሮችን ስንሰራ ያንን እርጅ ፉልፊል ማድረጋችን ነው። ያንን ፍላጎት መሙላታችን ነው። አሁን እናንተ ሁላችሁም የመጣችሁት ያን ፍላጎት ልትሞሉ ነው። በተለያዩ ሰዎች ውስጥ በተለያየ መጠን ይገኛል ይሄ ፍላጎት። አንዳንዶቹን እንዲህ ያደርጋቸዋል እንደ አቶ ሰለሞን፣ አንዳንዶቻችንን ያው በልኩ ያደርገናል። ምንም የሌለውም አይጠፋም ማለት ነው። ስለዚህ እሱን እርጅ ነው ዛሬ ኢንተርቴን የምናደርገው። የሚራመድ ነጣሪ የሚለውን ተራማጅ ስፕሪንግ ወይም ነጣሪ ብለን እንወስዳለን። ይሄ ስፕሪንግ ኢንቬንትድ የሆነው በ1945 አካባቢ ነው። ይሄ መራመድ ይችላል፣ መሄድ ይችላል፣ መንጠር ይችላል። ሲወድቅ ክብደት ካላቸው ቁሶች በተለየ መንገድ ነው የሚወድቀው። ይሄንን በቪዲዮና በዴሞንስትሬሽን አስመልክተን እናያለን። አፕሊኬሽን አለው ስሊንኪ በሴስሚክ ስተዲ ውስጥ፣ በሚሊተሪ ሳይንስ ውስጥ፣ በዌቭ ፕሮፓጌሽን ውስጥ አፕሊኬሽን ያለው ማቴሪያል ነው፣ ቁስ ነው። አሁን መስፍኔ ታግዘኛለህ። የመጀመሪያው ዴሞንስትሬሽን ይሄ ነገር እንዴት እንደሚራመድ ማየት ነው። አሁን ስሊንኪው አንደኛው ጎኑ በላይኛው ደረጃ ላይ ነው፣ ሁለተኛ ጎኑ በታችኛው ደረጃ ላይ ነው። ልክ ደረጃ ስትወጡ አንድ እግራችሁ አንዱ ላይ አንዱ እግራችሁ አንዱ ላይ እንደሚሆነው ሁሉ ስሊንኪው ተቀምጧል። መስፍን ያራምደዋል። በጣም ፋሲኔቲንግ ነገር ነው። አቶ መስፍን እንደሚነግረኝ እዚህ ከሚታዩት ኤግዚቢቶች በጣም ብዙ ሰዎችን ፋሲኔት የሚያደርገው ይሄ እንደሆነ ነግሮኛል። አሁን ቁም ነገሩ ምንድን ነው የሚሆነው? ይሄ ነገር ደረጃ ሲወርድ ምንድን ነው የሚሆነው? ምን ይከናወናል? እዚህ ላይ ማብራሪያ ያስፈልጋል። ሁለት ነገሮች ይሆናሉ።
አንደኛ ስሊንኪው በራሱ ቅርጽ ምክንያት የሚያከማቸው ፖቴንሻል ኢነርጂ አለ፣ ክህሎታዊ ጉልበት አይደለም። ሁለተኛ ከአንዱ ደረጃ ወደ ሌላው ደረጃ በሚወርድበት ጊዜ ግራቪቲ ሌላ ኢነርጂ ይጨምርለታል አይደለም፣ ሀይት እየቀነሰ ስለሆነ። ስለዚህ አንድ እግሩ እታች የነበረ ጊዜ ሌላኛው እግሩ ላይ የነበረ ጊዜ ሲለቀው የሚቀለብሰው ውስጡ የተከማቸው ኢላስቲክ ፖቴንሻል ኢነርጂ ነው። ያ የሚቀለብሰው እንድርድረት ሞሜንተም ስለሚኖረው ከዛ በኋላ በቅርጹ ላይ አይቆምም፣ ወደፊት አልፎ ይሄዳል። ወደፊት አልፎ ሲሄድ ግራቪቲ ይራዳና እታችኛው ላይ ያወርደዋል። ይሄ ሳይክል ይደጋገማል በየስቴፖቹ ላይ። አቶ ሰለሞን ይሄንን ሲሰራ ከዚህ ስሊንኪ ጋር እንዲጣጣም አድርጎ ነው ስሎፓን የዚች የደረጃዋን ሀይት የሰራት። አለበለዛ ሰፌድ የሚያካክል ደረጃ እንትን ካልክ ሁለተኛው ላይ ይቆምልሃል። ኢንጂነሪንግ ማለት እሱ ነው። in order to achieve what you want to show you have to plan meticulously። ይሄን ነገር በሊትሬቸርም በየቪዲዮውም ስናየው አክቹዋላይዝ ለማድረግ ብዙ ትራያል ኤንድ ኤረር ካልኩሌሽን ይጠይቃል። ለዚህ ነው እቺ ስሊንኪ ይሄን ደረጃ መውረድ የቻለችው። ሌላ ከዚህ ረዘም ያለ ስሊንኪ ካመጣችሁ ምን ይሆናል? የደረጃውን ስሎፕና ይሄ ስፋቱን አኮርዲንግሊ አጀስት ማድረግ ይኖርብናል ማለት ነው። ስለ ስሊንኪ ሌላ ልነግራችሁ የምፈልገው ነገር ምንድን ነው? ይሄንን ፎቅ ላይ ወተን ብንጥለው እንዴት ይሆናል? የላይኛውን ጫፉን ይዤ ወደ ታች ብለቀው ምን ሊሆን ይችላል? እንዴት ነው የሚወድቀው? መቼም ይሄ ጋሊሌዮ ኤክስፐሪመንት አይደለም። ለምሳሌ 10 ፎቅ ላይ ነው ያለሁት ብዬ ይሄንን እለቃለሁ ብዬ ብላችሁ እንዴት ይወድቃል? አንድ ትንሽ ልጅ መጥቶ ይሄንን እዚህ ላይ ቆሞ ቢለቅልኝ ደስ ይለኛል። መስፍኔ can you release this from a certain height? ያ ይሄን ጫፍ በደንብ ልብ ብላችሁ ይሄንን ቪዲዮ ተቀርጾ በስሎ ሞሽን ብናየው የሚታይ ነገር አለ። እስቲ ልቀቀው። አሁን ተመልከቱ። የመጨረሻውን ጠርዚው መስፍን ሲለቀው ልቀቀው ለዋለው ሲለቀው መጨረሻዋን መስመር ብቻ ተመልከቱ። ልቀቀው። አንድ የሳይንስ ተማሪ ከሚያስፈልጉት ችሎታዎች አንዱ ኦብዘርቬሽን ነው። you have to be observant enough to see what peculiarity is there። ይሄ ስሊንኪ ሲወድቅ ምንድን ነው ልዩ ነገር ያያችሁት? ከጋሊሊዮ ድንጋይ በምን ይለያል ይሄ? yes በጣም አመሰግናለሁ። ከላይ ያሉት ኮይሎች መጥተው የመጨረሻው ላይ እስከሚደረቡ ድረስ የታችኛው አይንቀሳቀስም። እንደ ዶሚኖ አይነት ነው። ዶሚኖ ታውቃላችሁ፣ ካካካካካካ ብሎ ብዙ ነገር ባንድ የሚናድ አይደለም። የመጀመሪያውን ስታስነሳት እና የመጨረሻው ሙቭ ማድረግ የሚጀምረው ከላይ ያሉት ኮይሎች በሙሉ ከመጡ በኋላ ነው። ስሊንኪን አሁን በዩቲዩብ ላይ ብትመለከቱ በደንብ በስሎ ሞሽን ይታያል። ቀጥ ነው የሚለው ምንድነው? ከዚህ ጀርባ ያለው ፊዚክስ ብለን መጠየቅ እንችላለን። ምን ሊሆን ይችላል? እያንዳንዷ ኮይል የተያያዘች ናት እና የተያያዘ ሆኖ ግን እንደ አንድ ሲስተም ነው ቢሄቭ የሚያደርገው። ስለዚህ የመጀመሪያው የታችኛው ፓርት የመጀመሪያዎቹ እስከሚመጡ ድረስ ሞሽኑን አይሰማም፣ ሴንስ አያደርግም፣ ስለዚህ ሙቭ አያደርግም ብለን ልንወስድ እንችላለን። እንግዲህ ስሊንኪ በትምህርት ቤታችሁ ዌቭ ሞሽንን በርዕደ መሬት ጥናት ውስጥ የመሬት መንቀጥቀጥን ይሄ
አፋር ውስጥ ሲንቀጠቀጥ እንዴት ነው አዲስ አበባ ድረስ መጥቶ የመሬት ርዕደ ምድር ሞገድ የሚሰማን የሚለውን ለማስተማር ለመግለጽ የሚረዳ ጥሩ አሻንጉሊት ነው። አሻንጉሊትነቱ ግን ከአሻንጉሊትነት አልፎ አሁን it is more than a toy, it is a lesson in physics, it's a problem to be solved። ምክንያቱም ኦብዘርቭ የምናደርጋቸው ነገሮች ከተለመደው ወጣ ያሉ ስለሆኑ የፊዚክስ ፕሪንሲፕሎች በዚህም ይፈተናሉ ማለት ነው። እና ስሊንኪ ዌቭ ላይ ያለን ዴሞንስትሬሽን ይሄ ነው። ወደሚቀጥለው እንሄዳለን። አይ ቲንክ የሚቀጥለው ግራቪቲን የሚቃወም ኃይል አለ ይላቸዋል። ከግራቪቲ ተፈጥሮ ግራቪቲን የሚቃወም ኃይል አለ። ይሄ ኃይል በሰዎች ህይወት ውስጥ ብዙ አፕሊኬሽን አለው። ይሄንን ኃይል ሰዎች የሚያውቁት ከነ አርኪሜድስ እና ዩክሊድ ታይም ጀምሮ ነው። በቅድሚያ ከታወቁት ኃይሎች ውስጥ የመጀመሪያው ነው እና ይሄንን ኃይል አንድ ባንድ እንመረምራለን። ፊዚክስ ውስጥ ቦያንት ፎርስ ይባላል። ቦያንት ፎርስ በምን ምክንያት ይፈጠራል? አንዳንድ የፊዚክስ ቴክስት ቡኮች አፕ ትረስት ፎርስ ይሉታል። ይሄንን ፎርስ ነው ሁለተኛው ኤግዚቢት የሚያመለክታችሁ። ማንኛውም በውሃ ውስጥ ወይም በጋስ ውስጥ ወይም በአየር ውስጥ በከፊልም ይሁን ሙሉ በሙሉ የሰመጠ አካል ግራቪቲ አክት ያደርግበታል ወደ ታች። አት ዘ ሴም ታይም ደግሞ ግራቪቲን ተቃውሞ ወደ ላይ የሚገፋ ኃይል ይኖራል። ይሄ ኃይል ነው እንግዲህ ከግራቪቲ መንጭቶ ግራቪቲን የሚቃወም ኃይል የምንለው። ፈረንጆቹ ቦያንት ፎርስ፣ አፕትረስት ፎርስ ይሉታል። ይሄ ኃይል መርከቦችን ያንሳፍፋል፣ ሰብማሪኖችን እንዲሰምጡና እንዲንሳፈፉ ያግዛል። በብዙ የዴንሲቲ ሜጀርሜንት ጋጀትስ ውስጥ ይሄ ፕሪንሲፕል ስራ ላይ ይውላል። አቶ መስፍን ይሄ ኃይል እንዴት እንደሚሰራ ዴሞንስትሬት ያደርግልናል። እዚህ ላይ ሐሳባችሁን ለመጫር ያህል 1 ሳንቲም ውቅያኖስ ውስጥ ብትጥሏት ምንድን ነው የምትሆነው? ለምሳሌ የ1 ብር ሳንቲም ውቅያኖስ ውስጥ ብንጥላት ምን ትሆናለች? ወደ ባህር ትሰምጣለች ወይስ ትንሳፈፋለች? ትሰምጣለች። ነገር ግን ከተመሳሳይ ብረት የተሰራ 40 እና 60 ኮንቴይነር መሸከም የሚችል መርከብ ሲንሳፈፍ እናያለን። ስለዚህ መስመጥና መንሳፈፍ የሚወሰኑት በሳይዝ አይደለም፣ በማስ አይደለም፣ በሚፈጠር አፕትረስት ፎርስ ነው። ይሄንን ነው ለማሳየት የምንሞክረው እዚህ ስራ ላይ። ኦኬ፣ አሁን ተመልከቱ። እዚህ ጋር አንድ ቁስ አለ። ሲሊንደሪካል ኦብጀክት ነው። ይሄ ኦብጀክት በአየር ውስጥ ስንመዝነው የሚታየው 2 ኒውተን ነው። 2 ኒውተን ክብደት ያለው ኦብጀክት በአየር ውስጥ ሲመዘን ሲሆን ይሄንኑ ኦብጀክት በውሃ ውስጥ አድርገን ብንመዝነው ምን ይሆናል? ዋት ዱ ዩ ኤክስፔክት? ከ2 ኒውተን ያነሰ ክብደት ነው የምንጠብቀው ወይስ ከ2 ኒውተን የበለጠ ክብደት? ውሃ ውስጥ ሙሉ በሙሉ ሲጨመር አንደኛ ከላይ በኩል ውሃ ይጫነዋል፣ ሁለተኛ ከጎን በኩል ውሃ ይደግፈዋል፣ ሶስተኛ ከስር በኩል ውሃ አለ። ምንድን ነው የሚሆነው? ክብደቱ ይቀንሳል። እውነታችሁን ነው። ኤክስፐሪመንት ዊል ቴል። አሁን መስፍን ወደ ውሃ ውስጥ ይጨምረዋል። ስለዚህ 1.5 ኒውተን ሆነ። 0.5 ኒውተን ፎርስ ጠፋ። አያችሁ፣ አየር ውስጥ ሲሆን 2 ኒውተን ነበር። እቺን ጥቁሯን ኢንዲኬተር ተመልከቱ፣ ዳያሏን። ውሃ ውስጥ ሲገባ ወዴት ሄደች? ወደ ላይ ተነሳች። ይሄ ማለት ምን ማለት ነው? ያ ክብደት እቺን
ሚዛን ወደ ታች ይወጥርበት የነበረው ክብደት ፎርስ ቀነሰ ማለት ነው። ምን መጣ? ግራቪቲን ተቃውሞ ወደ ላይ የሚገፋ ኃይል መጣ ማለት ነው። ቅድም ከግራቪቲ ተወልዶ ግራቪቲን የሚቃወም ኃይል አለ ያልኳችሁ ይሄ ፎርስ ነው። አፕትረስት ፎርስ የምንለው ቦያንት ፎርስ የምንለው እና ይሄ ፎርስ ታሪከኛ ፎርስ ነው። የዛሬ 400 ዓመት አርኪሜድስ በኖረበት ዘመን ንጉሠ ነገሥቱ ያን ዘመን ይኖር የነበረ ንጉሥ የዘውድ ስጦታ ያገኛል። የዘውድ ስጦታ ሲያገኝ ዘውዱ ከወርቅ እንደተሰራ ተነግሮታል። አሁን ንጉሥ መቼም ጠርጣሪ ነው፣ ቢያምንህም መጠርጠሩን አያቆምም። እውነት ይሄ ነገር ሙሉ በሙሉ ወርቅ ነው እንዴ ብሎ የሰጡትን ሰዎች ተጠራጥሯል። አርኪሜድስ በዛ ዘመን አዋቂ ሰው ስለነበር እባክህን ይሄ ነገር ከንጹህ ወርቅ መሰራቱን አረጋግጥልኝ ይለዋል። ያን ጊዜ ማቴሪያሎች፣ ኤሌመንቶች የሚለዩት በዴንሲቲያቸው እፍጋታቸው ነበር። ዴንሲቲ ማለት ወርቅ የራሱ የሆነ ዴንሲቲ ያለው ማስ ሲካፈል ለቮሊዩም አይደለም። የወርቅ ዴንሲቲ ከሲልቨር ልዩ ነው፣ ከሜታል ልዩ ነው። ስለዚህ እውነተኛ ወርቅ መሆኑን ለመለየት ብቸኛው መንገድ በዛ ዘመን ዴንሲቲውን ዲተርሚን ማድረግ ነው። ነገር ግን ክብደቱን ማግኘት ይቻላል፣ ማሱን ማወቅ ይቻላል። ዴንሲቲውን ለማወቅ ኢሬጉላር ኦብጀክት ስለነበር አርኪሜድስ ቮሊዩሙን እንዴት ዲተርሚን እንደሚያደርግ አልገባውም፣ አልመጣለትም። በዛ ጊዜም ዘዴ አልነበረም። ከንጉሥ የተሰጠ ትእዛዝ ደግሞ መፈጸም አለበት። ታውቃላችሁ፣ አዋቂ ነው ተብለህ አማክሮህ ንጉሥ እኔ አልችልም አይባልም። አሁን እናንተ አልደረሳችሁበትም እንጂ ንጉሥ ሲናገሩ አልሰማሁም ማለት እንኳን አይቻልም። ታውቃላችሁ፣ ምን አሉ አትልም ብለህ ነው የምትሄደው። ንጉሥ አዟል፣ ስለዚህ መልስ ማስጠት ነበረበት። he was worried for weeks and days እና ይህንን ጭንቅላቱን እያሰላሰለ በዛ ዘመን የሚኖሩ ግሪኮች እንደ ዛሬ በየቤቱ ሻወር ቤት የለም፣ የፐብሊክ ባዝሩም የሚባል ነበር እና ገላውን ሊታጠብ ወደ ባዝሩም ሄደ። በሐሳብ ተመስጦ ነበርና የባዙን ታፕ ሞላው፣ ውሃ ሞላ። ሊታጠብ እግሩን ሲያስገባ ምን ሆነ? ውሃው ፈሰሰ። አርኪሜዲስ አእምሮ ላይ ክሊክ አረገበት። የፈሰሰው ውሃ እኮ የእግሬ ቮሊዩም ነው አለ። ስለዚህ የዛን የዘውድ ቮሊዩም በዲስፕሌስሜንት ሜተድ ልለካው እችላለሁ አለ። ልብሱን አላጠለቀም። በግሪክ ጎዳናዎች ላይ ዩሬካ 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 እያለ በጣም ተደስቶ ፕሮብሌም ሶልቭ በማድረጉ ወደ ቤቱ ሄደ። የሳይንስ ኤግዛይትሜንት ልብስ መልበስህን ሊያስረሳ ይችላል፣ ጫን ሲል አይደለም። ዩሬካ ካን ነው የምትባለው። አሁን ትምህርት ቤት ስትማሩ ዩሬካ ካን የምትለው ነገር አመጣጧ ይሄ ነው። እዚህ ስዕል ላይ ዩሬካ ካን አለች። ውሃ ልክ እዚች ጡቷ ድረስ ከሞላችው ማንኛውንም ነገር እዚህ ውስጥ ስትጨምር ምን ይሆናል? ውሃው ኦቨርፍሎ ያደርጋል። ኦቨርፍሎ የሚያደርገው ውሃ ምን ያህል ነው? የገባው ዕቃ ቮሊዩም ነው። ስለዚህ ቮሊዩም ኢዝ ኢኳል ቱ ሌንግዝ ታይምስ ዊድዝ ታይምስ ሃይት የሚለው ሬጉላር ለሆኑ ኦብጀክቶች ነው እንጂ ለድቡልቡል ድንጋይ፣ ለዘውድ፣ ለምናምን አይሰራም። ዲስፕሌስሜንት ሜተድ ይሰራል። እና አርኪሜድስ ፕሮብሌሙን ሶልቭ አደረገ። ከዛ ወዲህ ዩሬካ እና ዩሬካ ካን የፊዚክስ ተርሚኖሎጂ ሆነው ቀሩ እላችኋለሁ። ይሄ እንግዲህ እሳት ዳር ከሚነገሩ ተረቶች አንዱ አይደለም፣ ሳይንስ ነው። አሁን ሌላ ነገር ልነግራችሁ ነው። ለመሆኑ ቅድም ዌይትን ይቃወማል ብለን የበየነው ፎርስ
ከዚህ ከዲስፕሌስድ ቮሊዩም ጋር ግንኙነት አለው ወይስ የለውም? ይሄ መልስ ማግኘት ያለበት ጥያቄ ነው። The upthrust force on any object that is wholly or partly submerged in water or in any fluid is equal to the weight of the displaced fluid ይላል። ይሄ የአርኪሜድስ ፕሪንሲፕል ይባላል። እዚህ ጋር እቃው ሲገባ የፈሰሰችው ውሃ ምንድናት? ቮሊዩም ናት። ሌላስ ምንድናት? የእሷ ክብደት አፕትረስት ፎርሱን ያክላል ማለት ነው። አርኪሜድስ ይሄንን የዛሬ 400 ዓመት ሰርቶታል። ጎበዝ አርኪሜድስን ብታጨበጭቡለት ደስ ይለኝ ነበር። አሁን እንግዲህ ይሄ ፕሪንሲፕል ካለ ነገሮች ፍሉድ ውስጥ ሲጨመሩ ወይ በከፊል ይንሳፈፋሉ ወይ ደግሞ ኤኒዌር ያረጋችሁባቸው ቦታ ይቀመጣሉ ወይ ደግሞ ዘጭ ብለው ይሰምጣሉ። ምን ማለት ነው ይሄ? አሁን እዚህ ውስጥ ያየነው ይሄንን ነው። እንዲህ የሚሆነው ምን ሲሆን ነው? ለምሳሌ የጠርሙስ መክደኛ ቡሽ ውሃ ላይ ብትጨምሩት እንዲህ ነው ቢሄቭ የሚያደርገው። መርከብ የዚህ አይነት ነው አይደለም? መርከብ ሙሉ በሙሉ ሊንሳፈፍ አይችልም፣ ማነው ሊሰምጥ አይችልም። ሙሉ በሙሉ ደግሞ ላይ ቁጭ አይልም፣ ፓርትሊ ይሰምጣል። ኮንቴይነር ሲጫን የተወሰነ ድረስ እኮ እንዲሰምጥ ሆኖ ነው መርከብ የሚሰራው። ምን ማለት ነው ይሄ? አንድ ነገር ፓርትሊ እንደዚህ ሲቀመጥ ለሰመጠው አካል ቦታ የሚለቀው ውሃ አፕትረስት ፎርስ ሰፕላይ ያደርጋል። እንዲህ ከሆነ ያ ሰፕላይድ የሆነ ፎርስ ከዚህ ከሚንሳፈፈው ነገር ክብደት ጋር ከተማዘነ እቃው ይንሳፈፋል። ሌላው ፖሲቢሊቲ አፕትረስት ፎርሱ ከሰመጠው እቃ ጠቅላላ ክብደት ጋር እኩል ከሆነ አይሰምጥም፣ አይንሳፈፍም። ለምሳሌ በትንሽ የሃይላንድ ላስቲክ ውሃ አርጋችሁ ውሃ ውስጥ ብትጨምሩት የሃይላንዷ ላስቲክ ከምታመጣው ትንሽ ልዩነት በስተቀር ባልዲው መሃል ላይ ብታረገው እዛው ይረጋል፣ እላይ ብታረገው እዛው ይረጋል፣ እታች ብታረገው እዛው ይረጋል። you know why? ለምንድን ነው? the upthrust force and the weight are exactly equal። እዚህ ጋር አሁን upthrust force ወደ ላይ ያለው ወደ ታች ካለው ክብደት ጋር እኩል ነው። ይሄ ማለት የለቀቀው ውሃ ዴንሲቲ እና የኦብጀክቱ ዴንሲቲ አንድ ነው ማለት ነው። እዚህ ላይ ግን አፕትረስት ፎርሱ ሁል ጊዜ ከጠቅላላ ክብደቱ ይበልጣል። ብትገፋው እንኳን ወደ ታች እንደገና ገፍትሮ ወደ ላይ ያወጣዋል እንጂ አይቀመጥም። ለምሳሌ አንድ ኮርክ ውሃ ውስጥ ወስዳችሁ ታች አስቀምጣችሁ ብትለቁት ምንድን ነው የሚሆነው? ኮርኩ የሚያስለቅቀው ውሃ ክብደቱ ከኮርኩ ጠቅላላ ክብደት በላይ ነው ማለት ነው። ስለዚህ ላይ ነው የሚንሳፈፈው። ይሄኛው ደግሞ ያ ማለት ነው የሚለቀው ውሃ ክብደት ከጠቅላላ ክብደቱ ያንሳል። ዘጭ ነው የሚለው። መስመጥና መንሳፈፍ ምንድናቸው ማለት ነው? መስመጥና መንሳፈፍ ምንድናቸው ልጆች? ያ ቀድም ውሃን ምንድነው ይሄ ግራቪቲን ይጋፋል። ግራቪቲ ላይ ትከሻውን ያሳያል ያልነው ፎርስ ማነው ስሙ? ቦያንት ፎርስ። የሱ ፈንክሽን ነው። ቦያንት ፎርስ ደግሞ የዲስፕሌስሜንት ፈንክሽን ነው። አያችሁ አርኪሜድስ ያን ነገር ካመጣ በኋላ ነገሮች ተሰናስለው ይሄ አሁን ምን አይነት ቴክኖሎጂ አምጥቷል መሰላችሁ? ሰብማሪን የሚባል የመርከብ አይነት አለ። ሰብማሪኖች መርከቦች ናቸው፣ ግን ሲፈልጉ ውሃ ወደ ውስጥ ይመጡና ውስጥ ይሆናሉ። ውቅያኖስ ውስጥ ይተኛሉ። ውቅያኖስ ውስጥ ለውስጥ መሄድ ይችላሉ። የሚመጡት ውሃ ምን ያደርጋል መሰላችሁ? የሰብማሪኑን ጠቅላላ ክብደት በውሃ ዴንሲቲ ልክ ያደርገዋል። ያን ጊዜ ሰብማሪኑ በማንኛውም የውቅያኖስ ጥልቀት ውስጥ አጀስት አድርጎ መንሳፈፍ ይችላል፣ እየሰነጠቀ መሄድ ይችላል። ወደ ላይ መውጣት ሲፈልጉ በሞተር ውስጥ የገባውን ውሃ ያስወጡታል፣ ዴንሲቲው ያንሳል። ያኔ ሰብማሪኑ ብቅ ይላል። ባህር ሰርጓጅ መርከቦች ሲባል ሰምታችኋል?
በዜና የሚያወሩ ሰዎች የሚያንደቆድቁት እኮ ምን መስሏችሁ ነው? ባህር ሰርጓጅ መርከብ እኮ የሚባለው ባህሩን ሰርጉዶ አይደለም፣ ሞኝ አትሁኑ። ባህሩን ሳይሆን የሰነጎደው በቦያንሲ ፕሪንሲፕል ዴንሲቲውን እኩል ሲያደርግ ውስጥ ይገባልሃል፣ ዴንሲቲውን ሲያሳንሰው ላይ ይንሳፈፍልሃል። እሱ ለጦርነት ይሆናል፣ ተደብቆ ጥበቃ ለማድረግ ይሆናል። እነ ፑቲን እና እነ ማንትስዮ የሚከራከሩት የሚሻኮቱት በእንደዚህ አይነት መርከቦች ነው። አንዱ ቴክኖሎጂ ይሄ ነው ማለት ነው። ሁለተኛ ሃይድሮሜትር የሚባል ጌጅ አለ። ሃይድሮሜትር የቦያንሲ አፕሊኬሽን ነው። ምንድን ነው የሚሰራው? አንድ ነገር ዴንሲቲው ከውሃ ከበለጠ ምን ይሆናል? ይሰምጣል። ዴንሲቲ ከውሃ ካነሰ ይንሳፈፋል። በመስመጥና በመንሳፈፍ ባሉ ነገሮች መካከል ጌጅ ስታረገው እንዲህ አይነት ነገር ይሰጣል። እዚህ ውስጥ አንድ ፍሉድ ጨምረህ ዘይት ሊሆን ይችላል፣ ከፈለክ ደግሞ የውሃ አይነት ሊሆን ይችላል። ውሃ ውስጥ ስታረገው ከውሃ አንጻር ያ ፈሳሽ ያለውን ዴንሲቲ ይነግርሃል። አንዳንድ ሰዎች ፊዚክስ መማር ማለት ፎርሙላ ውስጥ ቁጥር እየሰኩ ሌላ ቁጥር ማምረት የሚመስላቸው ሞኞች ናቸው። ፊዚክስ በጣም ቆንጆ የሚሆነው ውበቱ የሚታያችሁ እንዲህ አሃ ስትሉ ነው። ሚጥሚጣ እንደበላችሁ ካላላችሁ እኔ አሁን ደስ አይለኝም። ፈጭቷችኋል፣ አሃ ብላችኋል። ታዲያስ አልገረማችሁም? አሁን ቦያንት ፎርስ ይሄ ሁሉ ነው እንደ ቦያንት ፎርስ? አዎ ነው። አመሰግናለሁ። በጅምላ በኋላ ስጨርስ በጅምላ ረዘም ያለ ጭብጨባ ታደርጉልኛል። በመሀል ተውት እሺ። አሁን ቦያንት ፎርስ ቴክኖሎጂካል አፕሊኬሽን አለው። ዴይ ቱ ዴይ ላይፍ ላይ አፕሊኬሽን አለው። ስትማሩት በቁጥሮች በፎርሙላ ስለተቀመጠ የማይረባ ነገር አርጋችሁ አትውሰዱት። ሶስተኛው ኤግዚቢት ምንድን ነው የሚለው? ተመሳሳዮች አብረው ያሸበሽባሉ ያልኳችሁ ነገር ነው። ይሄንን ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ይላል አይደለም? እንዲህ አይነት አነጋገር ታውቃላችሁ አይደለም? ጓደኛህን ንገረኝና ያንተን ማንነት እነግርሃለሁ የሚለው አባባልም ይሄንኑ ነው የሚያመለክተው። ባህሪህ የጓደኛህ አይነት ነው ማለቱ ነው። እንዴት ተመሳሳይ ነገሮች በተፈጥሮ አብረው እንደሚያሸበሽቡ ታያላችሁ። ምን ታያላችሁ እዚህ ጋር ልጆች? ሜታል ባርስ ያልናቸውን እናያለን። እነዚህ ሜታል ባሮች በእውነቱ ቦንዳዎች ናቸው። ቦንዳ ማለት ቀጭን ሜታል ነው። በደንብ እንዲወዛወዙልን ለማስቻል አናታቸው ላይ ክብደት አድርገንባቸዋል። የምታዩት 1 2 3 1 2 3 አይደለም? 6 ሜታል ባሮች ታያላችሁ አይደለም? ሁለቱ የመጨረሻዎቹ ቁመታቸው አንድ ነው። መካከል ላይ ያሉት ቁመታቸው ተመሳሳይ ነው። በመጨረሻ የምታገኟቸው አጃሰንቶቹ ተመሳሳይ ቁመት አላቸው። አሁን ዳንስ ይጀመራል። ዳንስ ማለት ምን ማለት ነው? you know what dance is? ዳንስ እኮ በፊዚክስ ትርጉም አለው። ፍሪኩዌንሲ እኮ ማለት ነው። ለምንድን ነው በጥሩ ሙዚቃ መደነስ እንችላለን፣ በፍሬን ሲያዝ በሚሰማ ድምፅ ግን ጆሮአችንን እንይዛለን? ለምን ይመስላችኋል? ሃርሞኒ ያለው ሬጉላሪ ፔሪዮዲክ የሆነው ኦሲሌሽን የሙዚቃ ነው። እሱ ደስ የሚል ስሜት ይፈጥራል ጭንቅላት ውስጥ፣ አንጎል ውስጥ። ያኔ ትደንሳለህ። አሁን ሰኔ 30 ደርሷል፣ ትደንሳላችሁ ሙዚቃ ከፍታችሁ። አሁን ተመልከቱ፣ እነዚህን ብረቶች ግን አስደንሳቸዋለሁ እኔ። ተመልከቱ ልጆች፣ አሁን ተመልከቱ፣ ይሄኛውን ደንስለዋለሁ። እሺ ምን አያችሁ? ብጤው ነው እንጂ የደነሰው፣ ሌሎቹ ምን አገባቸው? እሺ አሁን ረጅሙን ላስደንሰው ነው። አቶ መስፍን አስረተ ምታው ብለውኛል።
አሁን ያም አባቱ ጠርቶት ነው እንዲህ የሚደንሰው። አያችሁ አይደለም? ተመሳሳዮች አብረው ያሸበሽባሉ የሚለው ርዕስ የተሰጠው በዚህ ምክንያት ነው። ያው እንትናችን ኦብዘርቬሽናችን ሙሉ እንዲሆን ሁለተኛውን እናስደንሳለን። አሁን ይሄንን ሳስደንስ የሚደንሰው የትኛው ነው? ቢጤው ነው። አልተሳሳታችሁም። በትክክል ፕሬዲክት አድርጋችኋል። አሁን ድንክዮቹን እናደርጋለን። አጭሮቹን ተመልከቱ። ሬዞናንስ። ይሄ እንግዲህ ሜካኒካል ሬዞናንስ ነው። ሬዞናንስ በሜካኒክስ አለ፣ በኤሌክትሪሲቲ አለ፣ በዌቭ ሞሽን አለ ብያቸዋለሁ። አሁን በሜካኒክስ አንድ ታሪካዊ ምሳሌ ልጨምርላችሁ። ይሄ አሜሪካ ውስጥ የታኮማ ብሪጅ ይባላል። ፊዚክስ መጽሐፎች ውስጥ ዝነኛ ብሪጅ ነው። ይሄ ብሪጅ ሰስፔንሽን ብሪጅ ነው እንደምትመለከቱት። አሁን እኛ ሀገር አባይ ወንዝ ላይ እንደተሰራው አይነት ነው ተፈጥሮ። ስንት ሚሊዮን ዶላር ወጪ ሆኖ ከተሰራ በኋላ ከዕለታት አንድ ቀን ተመንቅሮ አደረ። እስከዛ ጊዜ ድረስ ሲቪል ኢንጂነሮች ይህን ፕሮብሌም ኮንሲደር አያደርጉም ነበር። ምክንያቱ ሲጣራ ምን ሆነ? የዚህ ብሪጅ ስትራክቸር ናቹራል ፍሪኩዌንሲ እዛ አካባቢ ካለ ዊንድ ናቹራል ፍሪኩዌንሲ ጋር ይገጥማል፣ ተመሳሳይ ነው። ስለዚህ ልጆች ዥዋዥዌ አጫውታችሁ ታውቃላችሁ? አንድ ልጅ ዥዋዥዌ ስታጫውቱ ልክ በልጁ ፍሪኩዌንሲ ጠቅ፣ አምፕሊቲዩድ ላይ ሲደርስ ጠቅ፣ አምፕሊቲዩድ ላይ ሲደርስ ጠቅ እያረክ ነው እንጂ የምታጉ ነው። ዝም ብለህ እንዲህ ታደርገዋለህ እንዴ? አታረግም። ምን ማድረግህ ነው? ልጁ ሲመጣ ጠብቀህ በዛ ፍሪኩዌንሲ ነው የምትመታው። የምታረገው ዥዋዥዌ ስትጫወቱ ወይም ታናሽ ወንድማችሁን መዋለ ሕፃናት ወስዳችሁ ስታጫወቱ ምንድን ነው የሚሆነው? ልጁ ኦሲሌት በሚያረግበት ፍሪኩዌንሲ ነው አንተም ያችን ፎርስ ሰፕላይ ማድረግ ያለብህ። ትልቅ ፎርስ አያስፈልግህም። በትንሿ ጣትህ እንኳን እንዲህ ብታረግ ልጁን ማጓን ትችላለህ። ይሄ ሬዞናንስ ነው። ንፋስ ድልድይ ያፈረሰ ቢባል ማን ያምናል? ውሸት ነው የሚመስለው። ከብረት ከኮንክሪት የተሰራ ድልድይ የሚፈርሰው በሬዞናንስ ነው። ከዛ ወዲህ የሚሰሩ ህንፃዎች ከአካባቢው ናቹራል ፍሪኩዌንሲ ድልድዮችም ቢሆኑ ከዛ ናቹራል ፍሪኩዌንሲ በተለየ ማች እንዳያደርጉ ሚስ ማች እንዲኖር ተደርጎ የሚሰሩ ናቸው። ሲቪል ኢንጂነሪንግ ውስጥ ሬዞናንስ ትልቅ ትርጉም ያለው ኮንሰፕት ነው። ኤሌክትሮማግኔቲክ ዌቭ ውስጥ ራዲዮ ቲዩን ታደርጋላችሁ አይደለም? 97.1 102.1 መቼም ነጥብ ምንትስ የሚባል ነገር ሞልቷል አሁን አይደለም? በእኛ ጊዜ እንኳን 12000 ኪሎ ሄርትስ ምናምን ነበር የሚባለው ሬዲዮ ጣቢያ ወይ የቢቢሲ ወይ ምናምን። እንደሱ ስናረግ ምን ማድረጋችን ነው? ኤልሲአር ሰርኪት ራዲዮ ሴት ውስጥ የሚገኘው ኤልሲአር ሰርኪት የራሱ ፍሪኩዌንሲ አለው። ውጭ ያለውን ፍሪኩዌንሲ ፒክ የሚያደርግልህ የሚመጣው ለምሳሌ የጀርመን ድምፅ ራዲዮ የምትሰማ ከሆነ 15000 ሜጋ ሄርትዝ ፍሪኩዌንሲ ሲኖረው ሰርኪቱ ያንን ፍሪኩዌንሲ ሌሎቹ ፍሪኩዌንሲዎች የሌሉ ይመስልሃል። ለምሳሌ ይሄኛው ሲደንስ ሌሎቹ እኮ አልሰሙም። እና የሬዲዮንህን ሰርኪት ፍሪኩዌንሲ እዛ ላይ ስታረገው ያችን ፍሪኩዌንሲ ብቻ ፒክ ያደርግልሃል። ስትቀይረው ጂኦሜትሪውን ሌላ ናቹራል ፍሪኩዌንሲ ይኖረዋል፣ ሌላ ጣቢያ ትሰማለህ። አሁን እንኳን ስሙ ቻነል ተብሏል። ቻነል የምትሉት ምን ይመስላችኋል? you are adjusting the natural frequency of your receiver with the wave that surrounds the gadget አይደለም? እና ሬዞናንስ ጥሩ ኮንሰፕት ነው። እኔ አሁን ከፊዚክስ ወጣ ብዬ ልንገራችሁ። ሬዞናንስ በሰዎች መካከል አለ።
ከአንዳንድ ሰው ጋር አብረህ ማውራት ትችላለህ ቀኑን ሙሉ። ከአንዳንድ ሰው ጋር አንድ ደቂቃም ላታወራ ትችላለህ። እሱ ሬዞናንስ ይመስለኛል። እስኪ ወደፊት ተመራመሩና ንገሩኝ። ሬዞናንስ ነው የሚመስለኝ፣ ግን እኔ ፕሩቭ አላረኩትም። ሬዞናንስ ግን ኤሌክትሪሲቲ ውስጥ ዌቭ ሞሽን ውስጥ ምናምን አለ። ቀጥሎ ማሳያችሁ ሬዞናንስ ዌቭ ሞሽን ውስጥ ያለ ሬዞናንስ ነው። እዛ ጋር ያለውን አፓራተስ እናመጣለን። ሬዞናንስ አብረው የሚያሸበሽቡት፣ የሚደንሱት፣ የሚዘምሩት ተመሳሳይ ፍሪኩዌንሲ ያላቸው ናቸው የሚለውን በዛኛው ጋጀት ደግሞ እናያለን። ሬዞናንስ በጣም ስለምንወደው ሁለት ኤክስፐሪመንት ነው ያስቀመጥነው እዚህ ላይ። አሁን ሳውንድ ዌቭ አሰማችኋለሁ። ይሄ ድምፅ ይሰማችኋል። አሁን የዚህ ድምፅ ፍሪኩዌንሲ 550 ሄርትስ ነው። ሄርትስ ማለት ምንድን ነው? ቫይብሬሽንስ ፐር ሰከንድ ማለት ነው። ይኸው 370 238 196 ኦዲብል 1000 ሄርትዝ። ስለዚህ የተለያየ ፍሪኩዌንሲ ጀነሬት ማድረግ እንችላለን በኤሌክትሪካል አፓራተስ። ይሄ ቮሊዩም መጨመሪያና መቀነሻ ነው። አሁን ፍሪኩዌንሲ ሲጨምር ምንድን ነው ማለት ነው? ሳውንዱን የሚያወጣው ነገር በሰከንድ የሚያደርገው እርግብግቢት ይጨምራል። ፍሪኩዌንሲ ሲጨምር አይደለም። አሁን ይሄ አፓራተስ ምንድን ነው የሚሰራው መሰላችሁ? ይሄ ምን ለመስራት ነው የታሰበው? እዚህኛው ቱቦ ውስጥ ውሃ አለ፣ ይታያችኋል። እዛኛው ቱቦ ውስጥ ውሃ አለ አይደለም። አሁን ይሄንን ጆግ አንስቼ ወደ ላይ ሳነሳው እዛ ውስጥ ያለው ውሃ ምን ይሆናል? ሀይት ይጨምራል። ይሄንን ውሃ ደግሞ አንስቼ ወደ ታች ሳረገው እዛ ውስጥ ያለው ውሃ ምን ይሆናል? ይወርዳል። ስለዚህ ቱቦው ምን ሆነ ማለት ነው? ዋን ኢንድ ክሎዝድ የሆነ ቲዩብ ሆነ ማለት ነው። ቲዩብ ደግሞ ፊዚክስ ውስጥ እንደተማራችሁት ኤር ኮለም ማለት ነው አይደለም? ቲዩብ ዋን ኢንድ ክሎዝድ። እንዲህ አይነት ኤር ኮለም ቫይብሬት ያደርጋል። ቫይብሬት ሲያደርግ ሬዞናንስ የሚፈጠረበት ፍሪኩዌንሲ ፖዚሽን ፍሪኩዌንሲ ዲፔንደንት ነው። ስለዚህ ወይ በሞባይል ፍሪኩዌንሲ ጀነሬት አድርጌ ወይ ደግሞ በቲዩኒንግ ፎርክ ኪው አድርጌ ሲል እዛ አፉ ላይ ባደረገው እና ቀስ ብዬ ቫሪ ባደርግ ምን ይሆናል ማለት ነው? አንድ ቦታ ላይ ሲደርስ ይጮሃል በጣም። ያ ፖይንት ምን ይባላል? ሬዞናንስ ይባላል። ለምን? የቲዩብ ናቹራል ፍሪኩዌንሲ ከሌንግዙ ጋር ይዛመዳል። ለምሳሌ አንዱ ኢንድ ክሎዝድ ለሆነ ቲዩብ ዘ ናቹራል ፍሪኩዌንሲ ኢዝ ኦድ ነምበር መልቲፕላይድ ባይ ላምዳ ኦቨር 4 ነው። ይሄ ዋን ኢንድ ክሎዝድ እነ ዋሽንት እነ ክራር እነ ቅብርጥስ የሚሰሩት እኮ በዚህ አይነት ፕሪንሲፕል ነው። ለምሳሌ የክራር ስትሪንግ አይታችሁ እንደሆነ በመወጠር በማላላት ፍሪኩዌንሲውን ይቀያይራል አይደለ? ቃኘ ነው የሚሉት እኮ የሙዚቃ ሰዎች ፍሪኩዌንሲውን እኮ ነው አይደለ እንዴ? you know the best musicians የፊዚክስ ባክግራውንድ ያላቸው ናቸው። ለምን? they know what it means። አሁን አቶ መስፍን ፍሪኩዌንሲ እሰጥሃለሁ እዚህ ላይ አሁን 504 ፍሪኩዌንሲ አለ። እኔ ይሄንን አወርዳለሁ፣ አንተ አፉ ላይ ትይዝልኛለህ፣ በስፒከሩ በኩል አፉ ላይ ታደርግልኛለህ። ሬዞናንስን በዌቭ ሞሽን ውስጥ ልናይ ነው አሁን። እስኪ አሁን አውርደው። ወጣ። አውርደው። መታለች። መታ ነበር። አሁን ይሰማችኋል ቬሪዬሽኑ?
እስኪ እንደገና አለፍናት። ኦኬ አሁን ይህንን ለ2218 ሄርትዝ ላይ ነው ይሄንን ፍሪኩዌንሲ ያገኘሁት። ከዚህ እስከ እንትኑ አፍ ድረስ ያለውን ብለካ ምን አገኛለሁ ማለት ነው? ዌቭ ሌንግዙን አገኛለሁ ማለት ነው። ዌቭ ሌንግዙን ካገኘው ፍሪኩዌንሲውን ካወቅኩ ምን ዲተርሚን ማድረግ እችላለሁ? ስፒድ ኦፍ ሳውንድ መለካት ይቻላል። እና በጣም የሚገርማችሁ ይሄ ሜተድ ወደ 0.5 ሜትር ፐር ሰከንድ አኪዩሬሲ ድረስ የሳውንድ ስፒድ መለካት ያስችላል። ይሄንን ትምህርት ቤታችሁ በራሳችሁ ልትሰሩት ትችላላችሁ። በጣም ኢንተረስቲንግ የሆነ የሬዞናንስ አፕሊኬሽን ነው። ሜዠሪንግ ስፒድ ኦፍ ሳውንድ ባይ ሬዞናንስ ሜተድ የሚባለውም ለዚህ ነው። አሁን ደግሞ ጥሩነቱ ድሮ እኛ ስንማር ቲዩኒንግ ፎርክ በመዶሻ እየደበደብን ነበር። አሁን ሞባይላችሁ ላይ ፍሪኩዌንሲ ጀነሬተር መፍጠር ትችላላችሁ። እሱን ይዛችሁ ኮንቲኒየስ የሆነ ሳውንድ ማግኘት ይቻላል። እንግዲህ የሬዞናንስ ነገር በዚህ ብናጠቃልለው ጥሩ ነው። በጣም ጥሩ ኮንሰፕት ነው። ከሰው ጋር ስታወሩ አም አይ አት ሬዞናንስ ዊዝ ዚስ ፐርሰን ብላችሁ ራሳችሁን ጠይቁ። ሬዞናንስ ብዙ እየሰማኸኝ ነው ጌታ ባለው። ሬዞናንስ ጥሩ ሙዚቃ ያመጣል፣ ሬዞናንስ ድልድይ ያፈርሳል። ሬዞናንስ የሬዲዮና የቴሌቪዥን መስመር ወይም ቻናል መፈለጊያ ነው። ሬዞናንስ እቃዎች አብረው የሚደንሱበት መካኒዝም። ተመሳሳዮች አብረው ያሸበሽባሉ፣ ህብረ ዝማሬ የተመሳሳይ ሽብሻቦ ውጤት ነው ይላል። የሚቀጥለው ኤግዚቢታችን ሃው ዱ ከለርስ ኮምባይን ቱ ክሪኤት አዘርስ ነው፣ የቀለም መቀላቀል። እቺ የአቶ ሰለሞን ቴሌቪዥን ናት። ቀለሞችን ለመቀላቀል ይጠቀምባታል። ዩ ሜይ ሄልፕ ሚ ሰር። አዎ እሺ። ትንሽ ቀለም ምንድን ነው? ቀለም ምንድን ነው ልጆች? ዋት ኢዝ ከለር? ከለር ምንድን ነው? ፍሪኩዌንሲ ነው። እና ያንም ፍሪኩዌንሲ አይናችን ሴንስ የሚያደርግበት ነገር ነው እንጂ የምታዩት ነገር ባህሪ አይደለም። ቀለም is a subjective sensation that is created by the interaction of light and the object that is to be seen. ቀለም በአቶሚክ ስኬል የት ጋር ነው ያለው? አቶሙን ስትፈልጡ ብትውሉ ቀለም የት ጋር እንዳለ አትደርሱበትም። ስለዚህ ቀለም ልክ እንደ ጣዕመ ዜማ ሁሉ አንዳንዱ ዜማ ይጥምሃል፣ አንዳንዱ ዜማ አይጥምህም፣ አንዳንዱ ኳኳታ ይሆንብሃል። አይናችን ኤሌክትሮማግኔቲክ ዌቮችን ሴንስ ሲያደርግ የሚተረጉምበት የሚረዳበት ፍሪኩዌንሲዎችን የሚተረጉምበት ጉዳይ ነው። ቀለም እሱ ነው። የቆዳ ቀለም ዓለም ላይ ብዙ ፖለቲካ አለው ታውቃላችሁ አይደል? ሳይንቲፊክ ቤዚስ የለውም። ቀለም is something that is created when a light is shining on an object. ብርሃን ባይኖር ኖሮ ቀለም የሚባል ኮንሰፕት የለም። ስለ ቀለም አናወራም ነበር። ነገር ግን ይሄ ሴንሴሽን ስላለ ቀለሞችን እንቀላቀላለን። ቀለሞችን በመቀላቀል ሶስት መሰረታዊ ቀለሞችን በመቀላቀል ማንኛውንም ቀለም መፍጠር ይቻላል። ለምሳሌ ቀይ፣ ሰማያዊና አረንጓዴ ቀለሞች ሲቀላቀሉ የሚያስገኙት ነጭ ቀለም ነው። በእኩል መጠን ከተቀላቀሉ ፐርሰንቴጁን ከለያየኸው ግን በስፔክትረሙ ላይ የተለያየ ሼድ ያላቸው የቀለም አይነቶች ይሰጣል። አሁን የኮምፒውተር ዘመን ላይ ይሄ ነገር ስክሪን ላይ በደንብ ይታያል። ፎቶሾፕ የምትሰሩ ልጆች፣ ይሄ ግራፊክስ የምትሰሩ ልጆች የቀለምን ሚክስ በደንብ ታውቃላችሁ። ግሪን፣ ብሉ፣ አርጂቢ ከለር በዚህ ፐርሰንት አረንጓዴ፣ በዚህ ፐርሰንት ቀይ፣ በዚህ ሰማያዊ ካል የፈለግከውን ቀለም መፍጠር ትችላለህ። የድሮውን ቦርጫም ቴሌቪዥን ብትመለከቱ ቴሌቪዥን ቤታችሁ አይጠፋም። አሮጌው ቴሌቪዥን አለ። በቅርብ አይታችሁ ታውቃላችሁ። ስክሪኑን ቀጫጭን አረንጓዴ፣ ቀይና ሰማያዊ መስመሮች ናቸው እንጂ ሌላ ከለር የለውም። ግን ወርቅ የሚመስል ከለር አለ። ከፈለክ ኮል ኤኒ ከለር ማንኛውንም ከለር ይፈጥራል ያ ስክሪን። በተለያየ ፐርሰንቴጅ ሚክስ እያደረገ ላይንህ ሲያቀብልህ አንተ እሱን ፐርሲቭ ታደርጋለህ እንጂ ኢሴንሺያሊ መሰረታዊ ቀለሞች የሚባሉት እነዚህ ሶስቱ ናቸው። እዚህ ጋር ስክሪን እንዴት
ቀለሞችን ሚክስ እንደሚያደርግ ለማሳየት ተሞክሯል። ቀለሞችን ሰዓሊዎች ሚክስ ያደርጋሉ። ሶስቱም መሰረታዊ ቀለሞች ይወስዱና ከዛች በብሩሽ ጠቀስ አድርጎ እዚህ ጋር እንዲች በውሃ ምናምን በጥበጥ አድርጎ እንደ አፈወርቅ ተክሌ እንዲህ አይታችኋል እሱን ነገር? ኢትስ ኦል አባውት ሚክሲንግ ከለርስ አይደል እንዴ? አፈወርቅ ተክሌን የማያውቃል እዚህ ቤት? አታውቋቸውም? አዎ እንዴ! አፈወርቅ ተክሌ ኢትዮጵያዊ ጸሐፊ ናቸው። አሁን በህይወት የሉም። ሰዓሊ ናቸው። ቀለም በጣም የሚቀምሙ ናቸው። ቆነጃጅትንም ይሰራሉ። ኢትዮጵያንም ግሩም አድርገው ሰርተዋታል። ከለር ሚክስ ያደርጋሉ። ቀለም ቀቢዎች እና ስክሪን መሰረታዊ ከለሮቻቸው ቀይ፣ ሰማያዊና አረንጓዴ ሲሆኑ የህትመት ቴክኖሎጂ ግን በዚህ አይሰራም። በአዲሽን ቴክኖሎጂ አይሰራም። አዲሽን የሚሰራው አርጂቢ ላይ ነው። ህትመት አይታችሁ እንደሆነ ከለር ፕሪንተርስ የሚጠቀሙት አርጂቢ አይደለም፣ ሲኤምዋይኬ የሚባል ነው አይደል? ሲያን፣ ማጀንታ እና የሎ እንዲሁም ብላክ ነው የሚጠቀሙት። አያችሁ፣ አረንጓዴና ሰማያዊ በተመሳሳይ መጠን ምን ያገኛሉ? ሲያን ያስገኛሉ። ሲያን ማለት ዋይት ማይነስ ማጀንታ ማለት ነው። የሎ ማለት ዋይት ማይነስ ብሉ ማለት ነው። ፐርፕል ወይም ማጀንታ የምንለው ከለር ዋይት ማይነስ ግሪን ማለት ነው። እና ቀለሞችን ሰብትራክት በማድረግ ሜተድ ነው የፕሪንተር ቴክኖሎጂ የሚሰራው። እና አሁን አቶ ሰለሞን ዴሞንስትሬት የሚያደርግልን የአርጂቢን ኮምቢኔሽን ነው። እዚች ላይ በማብራት ማለት ነው። እዛ በስዕል የምታዩት ነገር በእውነቱ እነዚህን ቀለም ያላቸው መብራቶች በማብራት ማግኘት ይቻላል። አሁን አረንጓዴ ቀለም በራ፣ ቀይ ደገመው። አረንጓዴና ቀይ ምን ሆነ? የሎ አስገኘ። አረንጓዴና ቀይ ኢንተርሴክት የሚያደርጉት የት ጋር ነው? የሎ ጋር ነው። ይሄ አዲሽን ነው። ቀይና ሰማያዊ አዲሽናቸው ምን ያስገኛል? ፐርፕል ወይም ማጀንታ ከለር ያስገኛል። አረንጓዴና ሰማያዊ ምን ያስገኛል? ሲያን ያስገኛል። ሶስቱ ይሄ ነው እንግዲህ አዲሽን ኦፍ ከለርስ የሚባለው ይሄ ነው። መሀል ላይ ያለችዋን ትሪያንግል አይታችሁት ከሆነ ማነች? ነጭ ናት። ነጭ የሚባል ቀለም የለም ያልኳችሁ ለዚህ ነው። ነጭ ማለት የሶስቱ መሰረታዊ ከለሮች ድብልቅ ነው። በእኩል ፕሮፖርሽን ሲገኙ የሚገኝ ነው እንጂ ራሱ ቀለም አይደለም። ለምሳሌ የፀሐይ ብርሃን ነጭ ብርሃን ነው አይደለም? ብዙ የአምፖል ፋብሪካዎች እኮ የፀሐይ ብርሃንን ለማስመሰል ነው አይደል የሚተጉት። ሁሉንም ከቫዮሌት እስከ ሬድ ድረስ ያሉትን ስፔክትረሞች በመደባለቅ ነጭ ያስገኛሉ እንጂ ነጭ የሚባል ከለር የለም። ስለዚህ ነጭ ቀለም የለም የሚለው እዛ ጋ ማስደንገጥ ነው። እንደዚህ አንዳንዴ ለማስተማር ይጠቅማል። እንዲህ ሰዎች በጣም የሚያውቁትን ነገር እንዲህ እኮ የለም ስትለው ይደነግጣ ምናምን ይልሃል። ስለዚህ ደንግጡ። ከዛ በኋላ ነጭ ቀለም የለም። እውነት ነው። ነጭ ቀሚስ አለኝ የምትሉ ልጆች ያላችሁ ነጭ ሸሚዝ፣ ፍትፍቴ መሰለ ጋቢ፣ ውሸት ነው። ኦል ኢዝ አባውት ኢንተራክሽን ኦፍ ላይት እና የቀለም ጉዳይ ይሄንን ይመስላል። የሚቀጥለው ርዕስ ምን ሊሆን ይችላል? እይታና እውነታ። ዲስቶርትድ ኢሜጅ መጥቷል እንዴ? አፓራቱስ መጥቷል? አልመጣም። ኦኬ። እዚህ ላይ ለማሳየት የፈለግነው ምንድነው? የምናየው ነገር በዚች ስዕል ላስረዳችሁ። እቺ የጠመጠመች ቆንጆ ሴት ኢሜጇን አያችሁት? ከታች እሷ ነች እኮ ከታች እንደዚህ ተሟላና ምን ልበላችሁ፣ ይታያችኋል ኢሜጇ። ሲሊንደሪካል ሚረርስ እንደዚህ አይነት ነገር ይፈጥራሉ። የምናየው ነገር ራሱ ላይሆን ይችላል። ለምሳሌ ጠዋት ተነስታችሁ መስተዋት ፊት ቆማችሁ ጸጉራችሁን ስታበጥሩ፣ አንዳንዶቻችሁ ደግሞ ጸጉራችሁን ኩላችሁን ስትኳኳሉ ምንድን ነው የምታደርጉት? መስተዋቱ ምንድን ነው የሚያግዛችሁ? ከቤት ውስጥ ከሚመጣ ወይ በመስኮት ከሚመጣ ብርሃን ላይ ብርሃን እናንተ ጸጉር ላይ ደርሶ ያ ሪፍሌክትር ሆኖ ወደ መስተዋቱ ሄዶ ተመልሶ ወደ አይንህ እንዲገባ እኮ ነው የሚጠቅምህ አይደል? መስተዋት እኔ ይሄን ጸጉሬን አይቼው አላውቅም። እውነቴን ነው የምላችሁ፣ ይሄን ጸጉሬን አይቼው አላውቅም። ግን መስተዋት ፊት ስቆም ምን ያደርግልኛል? ከዚህ ላይ የተነሱትን ጨረሮች አንጥሮ ይመልስና አይኔ ውስጥ ይከታቸዋል አይደለም? ጎብጦ የመጣን ጨረር የመረዳት አቅም ስለሌለን በመስተዋት ፊት ስንቆም
ከመስተዋቱ ጀርባ እኛን የሚመስል ነገር ያለ ይመስለናል። ልጆች እኮ መጀመሪያ መስተዋት ሲያዩ ምንድን ነው የሚሉት? ሄደው መስተዋቱ ጀርባ እኮ ይፈልጋሉ አይደል? ይሄ እኮ ትክክለኛ እኮ ስሜት ነው። በጣም ጥሩ ነገር ነው። አያችሁ? ምክንያቱም our eye is trained whatever you see is in front of you light is coming directly from that እንዲህ ቤንድ ሆኖ የመጣን የሚረዳበት መንገድ ስለሌለው እዛ ያሳይሃል። ይሄንን ሪፍሌክት የሚያደርጉ አካላት ግን ሁልጊዜ ጎበዞች አይደሉም። አንዳንዱ አጣሞና አጠራግሞ ይሄን እዚህ ላብራቶሪ አለ እዚህ ሲሊንደሪካል ሚረር ከላይ በኩል ኮንኬቭ ሆኖ ከታች በኩል ኮንቬክስ የሆነው ደግሞ እግርህን የኦክቶፐስ ምናምን ያስመስላትና ይሄንን እንደ ጉድ ያስረዝመዋል። ይሄ ዲስቶርሽን ነው። ጥሩ ነው፣ ኦፕቲክስ ለማጥናት ይጠቅማል። ግን በትክክለኛ መስተዋትም ቢሆን የምታየው አንተን አይደለም። ግራህን የቀኝ አድርጎ ነው እሱም የሚያሳየው፣ ወይ ኢንቨርት አድርጎ ነው የምናየው። እውነታውን አይደለም የሚባለው ለዚህ ነው። ያንን እንግዲህ አንድ ቀን አቶ መስፍን ጋር መጥታችሁ እንደምታዩ ተስፋ አደርጋለሁ። ለዛሬ ዲስቶርትድ የሆነ ኢሜጅ ይቀርባችኋል ማለት ነው። ትስማማላችሁ አይደለም? ኧረ ቆንጆ እንደሆናችሁ ሂዱ ወደ ቤታችሁ። በዛ ራሳችሁን ብታዩ ትደነግጣላችሁ። የፓይታጎራስ ዋንጫ ነች የምትቀጥለዋ። የፓይታጎራስ ዋንጫ ራሱ ፓይታጎራስ ለምን እንደሰራት ተናግሮ ይሁን አላውቅም፣ ግን ታሪኩ ምንድን ነው መሰላችሁ? ግብዣ ቦታ ሄደህ ተንገብግበህ ከመስመሯ በላይ ከቀዳህ ሁሉም ይፈስብሃል። መስመሯ ድረስ ከቀዳህ የቀዳኸው ያንተ ነው። ስለዚህ ይቺ ዋንጫ ምንድን ነው ስራዋ ማለት ነው? ስስትን ትቀጣለች። ስስትን የምትቀጠዋ ዋንጫ ብዬ ቅድም ያስተዋወቅኳችሁ በዚህ ምክንያት ነው። ከዚች ዋንጫ ፈንክሽን ጀርባ ግሩም የሆነ ፊዚክስ አለ። ከዛ ስታልፍ ይደፋብሃል። እዛ ድረስ ከሆንክ ሴፍ ነህ። ይሄ ሰርግ ቤት የሚደግሱ ሰዎች ወደፊት የሚጠቀሙበት ይመስለኛል። ግን ፊዚክስ ስላልተማረ አብዛኛው ሰው ዝም ብሎ ቪዲዮ ብቻ አንስቶ ማስረጃ ይዝብሃል እንጂ ሜተድ የለውም የኮንትሮሊንግ አይደለም። አሁን አቶ ሰለሞን የፓይታጎራስን ዋንጫ አሰራር ያመለክተናል። እንግዲህ ቅድም አቶ ሰለሞን ይችን ኮንሰፕት ካየ በኋላ እንቅልፍ አልወሰደውም። ይችን ዋንጫማ እኔ መስራት አለብኝ ብሎ ሰርቷታል። ይቺ ዋንጫ ምልክት አላት እዚህ ጋር። ከዚህ በላይ ሰስቼ ቀዳለሁ፣ ብዙ መጠጥ ይዤ እሄዳለሁ ካልክ በሙሉ ሙልጭ ብሎ ይወርድብሃል። እዛ ድረስ ካረክ ግን ጠጥተህ መጨረስ ትችላለህ። ኦኬ፣ እስካሁን አልፈሰሰም። እስከ ሀይቷ ከመጠን በላይ ቀዳሁ። ስለዚህ በሙሉ ደፋችሁ። ሶሪ፣ መጠን አለፍኳ። ከተባለው በላይ ቀዳሁ። ስለዚህ ሁሉንም አጣሁ። አንዳንድ ልቦለድ መጽሐፎች ላይ ሁሉን ትሻለህ፣ ሁሉን ታጣለህ ይላል። የግሪዲ ሰዎች የሞራል እንትንም አለው። ይሄ ሞራል ቲቺንግ አለው። ሁሉን ትሻለህ፣ ሁሉን ታጣለህ። አሁን ፊዚክስ አለ ያልኳችሁን ደግሞ እናያለን። ይቺ ጥበብ በምን ምክንያት ነው ከተወሰነ ሀይት በላይ በሙሉ ትደፋለች፣ ከዛ ካላለፍክ ግን ሪቴይን ታደርጋለች። እንድትታይ አድርጎ አቶ ሰለሞን ሰርቷታል። ተመልከቱ። አሁን ይቺ ቱቦ ትታያችኋለች። የግሉኮስ ቱቦ የምትመስለዋ ነገር ሲፎን ናት። እዛ ውስጥ እንዳትታይ ሆና በዚህ ውስጥ ተደብቃለች። የደወል እንትን በሚመስለው ይሄ የደወል በሚመስለው ነገር ውስጥ ደብቀዋታል እንዳትታይህ። ሲፎን ታውቃላችሁ? ከበርሜል ለምሳሌ ውሃ ይቀዳሉ ይሉና እንዲህ ሲያደርጉት ሀይቱ ባልዲው ጋር እስከሚደርስ ድረስ ያለው ውሃ በሙሉ ይፈሳል አይደለም? ሲፎን ይባላል እሱ። አሁን እቺ ያንን ከሆነች እዚህ ድረስ የቀዳ ሰው ምንም አይሆንም፣ ውሃው የራሱ ነው። ከዚች በላይ ካሳለፍክ ግን በዚህኛው ጎንና በዚህኛው ጎን ያሉ ውሃዎች ይገናኙና ሲፎን ይፈጥራሉ። ያን ጊዜ እዚህ ድረስ ያለው ውሃ ሙልጭ ብሎ ይወርዳል። ግልግል አይደለም? ይሄንን አሻሽሉና ለእንጀራም አርጉታ። ታዲያ ለምን ለመጠጥ ብቻ ይሆናል? አንዳንዴ በጣም
ወፍጮ ቤት የሚወስድ አስመስሎ ምግብ የሚቆልል ሰው ከዛ አስተርፎ የሚያባክን ሰው ጥሩ አይደለም አይደለም? ዌስቴጅ ጥሩ አይደለም። አሁን አቶ ሰለሞን ያሳያቸዋል ይችን። አሁን ቀስ ብለህ ትሞላለህ። እስካሁን መፍሰስ የለም፣ እስካሁን መፍሰስ የለም። አያችሁ ውሃው እዚህ ጋር ደርሷል። እስካሁን መፍሰስ የለም። አሁን በቃ አቁምልኝ አቁምልኝ አቁምልኝ። ለምንድን ነው አሁን ሲፎኗ ብሮክን ነች፣ አየር አለ። ሁለቱ በዚህ በኩል ያለውና በዚህ በኩል የተገናኙ ጊዜ ምን ይሆናል? ኮኔክትድ ይሆኑና በሙሉ ይፈሳል። አሁን ሙላው አለቀ። አያችሁ ልጅ ስስትን የሚቀጣው ዋንጫ የተባለው በዚህ ምክንያት ነው። የሽንት ቤት ድሬን የመሳሰሉ አፕሊኬሽንስ በዚህ ስርዓት የሚሰሩ ናቸው እያልን ነው አቶ ሰለሞን። ያው እቺ ናት እንግዲህ የፓይታጎራስ ዋንጫ። ካን ኤ ካፕ ፓኒሽ ኤ ግሪድ ይላል። በደንብ ነው። አሁን ወደ 8ኛው ኤግዚቢት እናመራለን። የአራዳ ልጆች ምን ይላሉ? አሪፍ አይቸኩልም አይደለም የሚባለው። እቺን አባባል ታውቃላችሁ? ምናልባት እኔ ካረጀው በኋላ አራዳነት ካልተቀየረ በስተቀር ድሮ እንዲህ ይሉ ነበር አራዳዎች። አሪፍ አይቸኩልም ይላሉ። ፈጣን አይጋፋም እንለዋለን። ይሄንን የበርኖሊስ ፕሪንሲፕል እና አሁን አንድ ኦብዘርቬሽን እናካሄዳለን። አሁን ይሄንን የበረራ እና ፍሰት ሳይንስ የፍላይንግ ኤንድ ፍሎዊንግ ሳይንስ በዚህ ዴሞንስትሬት እናደርጋለን። ይሄ የምታዩት ከላይ ፓምፕ ነው። ፓምፕ ይሄ ብሎወር ነው። በከፍተኛ ግፊት አየር ወደ ታች ፓምፕ ያደርጋል። እዚህ ጋር የምታዩቸው ሁለት ፕሌትስ ዝም ብሎ የተንጠለጠሉ ሜታሊክ ፕሌትስ ናቸው። አሁን አንድ ጥያቄ ጠይቃችኋለሁ። ሁለቱ ቨርቲካሊ ሰስፔንድድ የሆኑት በዚህ በኩል በመሃልና በዛኛው በኩል ያለው የአየር ግፊት እኩል ስለሆነ ነው። አይደለም አይደለም? ይሄ ኦብቪየስ ነው። አሁን ይሄንን ብሎወር አስነስቼ በሁለቱ ፕሌቶች መካከል ያለው አየር በከፍተኛ ፍጥነት ራሽ እንዲያደርግ ባረግ ፕሌቶቹ እንደ ኤሌክትሮስኮፕ እንዲህ ይላሉ ወይስ እንዲህ ይላሉ ወይስ በነበሩበት ይቆያሉ? ቴልሚ ገስ አድርጉ። ዚስ ኢዝ ለርንድ ገስ። ሁለቱ ፕሌቶች በነበሩበት ይቆያሉ፣ ይጠጋጋሉ ወይስ ይራራቃሉ? በጣም ፈጣን አየር በመሃል ወደ ታች ይወርዳል። ንገሩኝ፣ ምንድን ነው የሚሆነው? ከሃይ ስኩል የመጡ ልጆችን ፕሪፈረንስ ብሰጥ ደስ ይለኛል። ምን ይሆናል? ስፒድ በጨመረ ቁጥር ፕሬሸር በጣም ሎ ፕሬሸር ነው። ስለዚህ በፕሌቶቹ መሀል ሎ ፕሬሸር ሲፈጠር ከጎን ያለው አትሞስፌሪክ ፕሬሸር ደግሞ ይገፋቸዋል ማለት ነው። ይህንን ሎ ፕሬሸር አካውንት ለማለት ነው። ስለዚህ ፕሌቶቹ ሊጠበቁ ይመስልሃል አይደለም? እሺ፣ እኔ ግን ቆይ እንዴ፣ እኔ የምለው ሰዎች በጣም የሚጋፉት ሲሮጡ ነው ወይስ ቀስ ብለው ሲሄዱ ነው? ለምሳሌ ቤተ ክርስቲያን ደጅ ጋር ወይም የሆነ ስብሰባ አዳራሽ የሚወጡ ሰዎች ኃይለኛ ግፍ ያለው ቶሎ ቶሎ የሚወጡ ሰዎች ጋር ነው ቀስ ብለው የሚሄዱ ሰዎች? የአየር ሞለኪውልስ በፍጥነት ሲሄዱ እዚህ ጋር ያለው ፕሬሸር ምን ይሆናል? እውነትህን ሊሆን ይችላል እኮ እኔ እየመለስኩ አይደለም፣ ግን እንዲህ አይነት ጥያቄ አለኝ እኔ። ሌላ የተለየ መልስ ያለው አለ ልጆች? አሁን ከዚህ ቤት በፍጥነት በአንድ ደቂቃ ውስጥ ውጡ ብላችሁ በሩ ላይ ምን ይፈጠራል? ኃይለኛ መጋፋት ነው? ዝቅተኛ መጋፋት? እሺ እሺ አስዩም ግራውንዱ ሩቅ ነው ብለህ አስዩም አድርግ። ፈጣን አየር ምን ያደርጋል? ስለዚህ
ይገፉታል ማለት ነው። ኦኬ እንግዲህ ይሄም አሁን አንተ ኢማጂኔሽንህን ተጠቅመህ እዚህ ጋር በጣም ራሽ የሚያደርግ አየር ካለ ፕሌቶቹ ይገፋፋሉ እንጂ እንዴት ይቀራረባሉ ወደሚል ኮንክሉዥን መጥተሃል። ምንም ሀሳብ ሮንግ አይደለም። በነገራችን ላይ በሳይንስ ትምህርት ውስጥ መሳሳትን የመሰለ ጸጋ የለም። ዘ ቤስት ኤዱኬሽን የሚገኘው ከመሳሳት ነው። ሳይንስ ኤዱኬሽን ሃዝ ቱ ቢ ሚስቴክ ሪች ኢንቫይሮንሜንት ነው የሚሉት። ብዙ ዲስከቨሪዎች የስህተት ውጤቶች ናቸው። የፔኒሲሊን ታሪክ ሰምታችኋል? ፔኒሲሊን ሞልድ ለማሳደግ የሚጥሩ ሳይንቲስቶች በስህተት ዛፍ ስር አስቀምጠው አንደኛውን ፔትሪ ዲሽ ስላለቁባቸው ሞልዶቹ ባክቴሪያዎቹ ባክቴሪያን የሚገድል ነገር ያኔ ነው የተገኘው። ባጋጣሚ ያ ሰውዬ ተሳስቶ እዛ ባያስቀምጥ ኖሮ እና መሳሳትን እንደ ጥፋት አትዩት። እሺ አሁን አንተ የነገርከኝ ነገር ጥሩ ነው፣ አንተም የነገርከኝ ጥሩ ነው። የሚዳኘን ማን ነው? ኤክስፐሪመንት ነው። ስለዚህ በጣም በፍጥነት በሚሄድ አየር ውስጥ ግፊት አነስተኛ ነው። ይሄ በሳይንስ ተመሰከረ። ይግባኝ የለው፣ ሰበር ችሎት የለ፣ አርፈህ ታምናለህ ማለት ነው። ገብቶሃል? አለቀ። ይሄ እንግዲህ ልጆች አሁን ይሄ ተራ ነገር እንዳይመስላችሁ። ሰማዩን የሞሉት አውሮፕላኖች የሚሄዱት በዚህ ፕሪንሲፕል ነው። የአውሮፕላን ክንፎች በጣም ረጃጅሞች ናቸው። በጣም ረጃጅሞችና ከውስጥ በኩል ጠፍጣፋም ከላይ በኩል ደግሞ ጎባጦች ናቸው። የአውሮፕላን ክንፍ በስዕል ሲታይ ከላይ በኩል የጎበጠ ነው፣ ከታች በኩል ጠፍጣፋ ነው። አውሮፕላኑ በከፍተኛ ፍጥነት ሲንደረደር ምን ይፈጠራል? ከክንፉ በላይ ያለው አየር ያንን ጎባጣ አካል ማለፍ አለበት። ኢት ትራቭልስ ኤ ሎንገር ዲስታንስ አይደለም። በታች በኩል ያለው አየር ግን ቀጥ ያለ መስመር ስለሚያገኝ የሚጓዘው አጠር ያለ ዲስታንስ ነው። አየር ስለማይከማች ከላይ በኩል ያለው አየር በፍጥነት መሄድ አለበት ረጅም ዲስታንሱን ከቨር ለማድረግ። በታች በኩል ያለው አየር ደግሞ ሪላቲቭሊ አጠር ያለ አነስ ያለ ፍጥነት ይኖረዋል። ስለዚህ የፍጥነት ልዩነት በክንፎቹ ላይና በክንፎቹ ታች አለ ማለት ነው አይደለም? ፈጣኑ ማን ነው? ከላይ ያለው አየር ነው። ሎው ፕሬሸር ያለው የት ነው? የላይኛው አየር ላይ ነው። ስለዚህ ከታች ክንፎቹ ላይ የሚያርፍ ፕሬሸር አለ። አይሮፕላንን ሊፍት የሚያደርገው እሱ ዲፍረንስ ነው። አውሮፕላን ያንን ክንፉን ይዞ እየተንገጫገጨ መሮጫ ሜዳ ላይ የሚበረው ለምን ይመስላችኋል? ለምንድን ነው እንደ ሄሊኮፕተር ብድግ ብሎ የማይሄደው አውሮፕላን? በፍጥነት ምክንያት ያንን አፕትረስት ፎርስ ጌይን እስከሚያደርግ ድረስ አውሮፕላን መንደርደር አለበት። ታንክስ ቱ በርኖሊ ዚስ ሊፍቲንግ ኢፌክት ሄልፕስ ዘ ኢንጂን ቱ እና ፍጥነቱን አንድ ቦታ ላይ ሲደርስ ነው በራሱ ፍጥነት ብድግ የሚለው። በርኖሊን አላደነቃችሁትም? ኧረ በጣም ጎበዝ ሰው ነው። አይመስልም ግን አይመስልም። አሁን ቅድም እንደነገርከኝ ይሄንን በጣም ራሽ የሚያደርግ አየር ፕሬሸሩ ይቀንሳል ብሎ ለማሰብ ኮመን ሴንሳችን ትንሽ ዳገት ይሆንበታል። ግን የሚሆነው እሱ ነው። ሉክ የሚፈጥነው አየር ፕሬሸሩ ሎው ስለሆነ ከጎንና ከጎን ይገፋዋል። ስለዚህ እነዚህ ነገሮች ይቀራረባሉ። ይሄ እንግዲህ ፈጣን አይጋፋም ብለን የዚህ ዴሞንስትሬሽን ርዕስ ያደረግነው በዚህ ምክንያት ነው። ይሄ ብዙ አፕሊኬሽን አለው። እቤታችሁ ውስጥ የምትጠቀሙበት ምንድን ይሄ ሳኒታይዘር የምታደርጉት ለምን ይመስላችኋል? አሁን በየጋራዡ በየኮንስትራክሽኑ ሳይት ቀለም የሚቀቡ ሰዎች የሚያተኑት በምን ይመስላችኋል? በበርኖሊስ ፕሪንሲፕል እኮ ነው። ሳኒታይዘራችሁ እኮ የሚሰራው አየሩን
ስታረግ ምንጭቅ ብሎ በሚወጣ አየር ውስጥ ሎ ፕሬሸር ሲያገኝ እኮ ነው በዛ ፈትለክ ብሎ የሚወጣው። ብታዩት እኮ ልጆች ዙሪያችንን ያለ ነገር ሁሉ ፊዚክስ ነው። አላያችሁም እንዴ? እዛ ወው በርገር ምናምን ሄዳችሁ እንትን እንዴት ነው የምታወጡት? ምንድን ነው ይሄ የሚበላበት የቲማቲሙ ቀዩ ኬቻፕ እንዴት ነው የምታወጡት? የረጋውን ኬቻፕ ይዘህ ስታረግ በኒውተንስ ፈርስት ሎው አይደል እንዴ ከውስጥ ተንደርድሮ ወደ ጠርሙሱ አፍም ይመጣልህ። ኬቻፕ ራሱን አባክ ብትለው እኮ አይወጣም እዛ ተጎልቶ። በኒውተንስ ፈርስት ሎው አፉን ስትመታለት ግን ፈትለክ ይልልሃል። በየቀኑ የምትጠቀሙበት ይሄ ምንድነው ስሙ? ይሄ ሳኒታይዘር የበርኖሊስ ፕሪንሲፕል አፕሊኬሽን ነው። ቬንቹሪ ሜተርስ የሚባሉ ፍሉድ ፍሎው የሚለኩ ስፒድ እና ፕሬሸር የሚለኩ ሜትሮች የበርኖሊስ ፕሪንሲፕል አፕሊኬሽኖች ናቸው። ሳይንቲስቶች እንደዚህ በየቀኑ ልብ የማንላቸውን ነገሮች ይመለከታሉ፣ ስራ ላይ ያውላሉ እንጂ ያልነበረ ነገር አይፈጥሩም። ፊዚክስም ልብ ላለ ሰው ከማንኛውም ትምህርት በላይ ቀላል ነው፣ አስደሳችም ነው። አልተደሰታችሁም እንዴት እስካሁን ድረስ? አለበለዚያ ኩርፌ እሄዳለሁ። እና እንግዲህ ዛሬ ባየናቸው 8 ኤግዚቢቶች የተማርነው ነገር ምንድን ነው? ሳይንስ ኢዝ ኤቭሪዌር። የሚደንሱ ሮዶችን አይተናል፣ በርኖሊስ ፕሪንሲፕል አይተናል፣ የሚዘምሩ አሬንጅሜንቶችን ተመልክተናል። ምን ቀረ? ፕሮፌሰር ቅድም ሳመሰግን ስላልሰማኸኝ መድገም እፈልጋለሁ። የሳይንስ አካዳሚ በሰጠን እድል እነዚህን ነገሮች ሰርተን እናንተን ደግሞ ዛሬ ለማጫወት ስለበቃን እኔ ደስታ ተሰምቶኛል። አም ቬሪ ሃፒ ኤንድ ታንክስ ቱ ዘ ኢትዮጵያን ሳይንስ አካዳሚ። የሰራነው ግን 24 ኤግዚቢቶች ነው። ዛሬ ያቀረብኩላችሁ 8 ነው። ኦቨርዶዝ እንዳይሆንባችሁ ነው። ከመስፍኔ ጋር የመጠን ነው። መድኃኒት እንኳ በመጠን ነው የሚሰጠው አይደል? በአንድ ቀን 24 ማቅረብ አንችልም። በእኔ በኩል የተዘጋጀሁበትን ጨርሻለሁ። በእናንተ በኩል የምትሉት ካለ ለመጠየቅ ለመወያየት ዝግጁ ነን። ታንክ ዩ መስፍኔ። እሺ እንግዲህ ለመዝጊያ የተወሰነ ደቂቃ ይቀረናል። ጥያቄዎች ካላችሁ 2-3 ጥያቄ እንቀበላለን። በመጀመሪያ ይሄ እድል ስለሰጠኝ አመሰግናለሁ። በቅድሚያ ራሴን በማስተዋወቅ ልጀምር። የአዲስ አበባ ዩኒቨርሲቲ የ3ኛ ዓመት አሁን የጨረስን ያለን የፊዚክስ ዲፓርትመንት ተማሪ ነኝ። አጠገቤ የሚገኙት እንዲሁ የኛ ክፍል ተማሪዎች ናቸው። ወደ ጥያቄ ስገባ ከሪዞናንስ የቅድም ኤክስፐሪመንቱ ላይ ማንኪያን የተጠቀምነው አይደለ? ማንኪያ እንደ አንድ ዝም ብለን ተራ ቁስ ነው የተጠቀምነው ወይስ ማንኪያ መሆኑ ኢፌክት አለው? እና እሱ አንድ ጥያቄ ነው። እንደ አስተያየት ደግሞ ምንድነው በጣም 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 ደስ የሚል ነው። እኛ መጀመሪያ ዓመት ላይ የተማርናቸው ነገሮች ናቸው እዚህ ጋር ያየናቸው፣ ግን እንደ አዲስ ነው። በቃ ብዙ ነገር ገና እነሱ ጋር ተራዎቹ ኮንሴፕቶች ጋር ራሱ ብዙ ቀሪ ነገር ብዙ ያልተገኘ ያልታየ ነገር እንዳለ ነው እኛ እያየን ያለ ነው አሁን ላይ። እና ይህንን እድል ዛሬ እዚህ በመምጣታችንም በጣም እኛ ደስተኞች ነን። ለሁሉም ነገር እናመሰግናለን ለማለት ፈልጋለሁ። አመሰግናለሁ። እድል ስለሰጠኝ አመሰግናለሁ። እና 2 ጥያቄዎች አሉኝ። የመጀመሪያው እዚህ ጋር መጨረሻ ላይ ያየነው ኤክስፐሪመንትን ይመለከታል፣ የበርኖሊሱ ማለት ነው። አልተዋጠልኝም እኔ ሪዝኒንጉ። ምክንያቱም እዛ ጋር ከጀርባ ጓደኛዬ እንዳለው የፓርቲክሎች ሙቭመንት አለ ከፍተኛ የሆነ እንደን ሲጋጩ ከአየሩ ጋር ደግሞ ፕሬዠር ይፈጥራሉ። ምክንያቱም ግጭት ያው ስለሚፈጥር ፕሬዠር እንደን ደግሞ ባዶ የሆነ ቦታም አት ዘ ሴም ታይም ተፈጥሯል። ሶ እኔ እንጃ አልተረዳሁትም ይሄን ነገር። እና ደግሞ መጀመሪያ የስፕሪንጉ የሰራ ነውን ኤክስፐሪመንትን ደረጃው የተንቀሳቀሰ ላይክ ኤስኬሌተር ነገር ቢሆን ልዩነት ያመጣል ወይ ማለት እፈልጋለሁ። በመጀመሪያ ዶክተር በጣም ነው የማመሰግነው። ታሪኩ እባላለሁ። በጣም ደስ ያለኝ በቅድሚያ እና የመጨረሻውን ሀሳብ ፈጣን አይጋፋ የሚለውን ትንሽ ተቃውሜ ሀሳብ ለማቅረብ ፈልጋለሁ። ማለት ፈጣን ይጋፋል በሚለው ተስማምቼ
ከይቅርታ ጋር ማለት ነው። እና ምንድነው እኔ የገባኝ ልክ ነው ወንድሜ የሚያነሳው ሀሳብ ልክ ነው። ፍጥነት ሲጨምር ፕሬዠር አሁን ለፕሬዠር ኮዙ ፍጥነት ነው ካልን አሁን አየር የሚገፋኝ ስለሚፈጥን ነው ካልን ስለፈጠነ ፕሬዠሩ ቀነሰ ከምንል ፋኑ ፍጥነቱን ቀነሰው ብዬ ባምን ይሻላል። ለምን ቀነሰው የሚለውን ነገር ትንሽ ላስብ። ሳይንሱ የሚለው ኖርማሊ በዚህ ቴምፕሬቸር አንድ አየር እስከ 240 ሜትር ፐር ሰከንድ ይሄዳል፣ ራንደም በሆነ ሞሽን ማለት ነው። ፋኑ ኖርማሊ ጄኔሬት ማድረግ የሚችለው ቬሎሲቲ ማክሲመም ቢሄድ እስከ 50 ቢሄድ ነው። ስለዚህ ፋኑ ራንደም የነበረውን የአየር ሞሽን ዳይሬክሽን ሲያደርገው ስፒዱን ቀነሰብኝ። ስለዚህ ስፒዱን ስለሚቀንስብኝ ከውጭ ያለው ከጠርዞቹ ከፕሌቱ ጀርባ ያሉት ሞለኪሎች ስቲል በ240 እየይዙ ነው። በ240 የሚሄድ ኦብጀክት አንድ የፎርስ አፕላይ ሲያደርግ ትልቅ ፎርስ አፕላይ ያደርጋል። ስለዚህ አክቹዋሊ እኛ የሰራነው ነገር ፍጥነቱ ፕሬዠሩን ቀንሶት ሳይሆን ፋኑ ስፒዱን ቀንሶት ነው። ኔት ማለት ኔት ስፒዱ ቀነሰብን። አክቹዋሊ አሁን ፋን ስጠቀም ራንደም ሆኖ የሚሄድበትን ሞሽን ነበረኝ። ስለዚህ አሁን ዳይሬክሽናል ሞሽን አደርገዋለሁ። ዳይሬክሽናል ሞሽን ሳደርገው ስፒዱን ቀንሳለሁ። ስለዚህ በዛ ኮንቴክስት እናሰው። ግን ሁለተኛ ለመዋጥ በጣም እንዲመቸን ፕሬዠር በሁለት ነገሮች አፌክት ይደረጋል። እኔም በምስማሙ በፍጥነት እና በዴንሲቲ እስማማለሁ። ስለዚህ ምንድን ነው አሁን ያረገብኝ አሁን በርኔሊስ ፕሪንሲፕል በጣም ሳስብ እንትን ቢለኝ ፍጥነት ቀንሶብኝ ማለት ሀሳቡ ምንድን ነው? ፍጥነትን በጣም ቀነሰብኝ፣ ዴንሲቲውንም በጣም ቀነሰብኝ። ስለዚህ በአንድ ጊዜ ብዙ ሞለኪሎች አይጋፉኝም፣ ወይ ደግሞ ይገፉኛል፣ ፕሌቱ ይገፉኛል። ግን የሚገፉኝ ስፒድ ምንድን ነው? ትንሽ ነው። ኔት ስፒዱ ትንሽ ነው የሚሆነው። ኔት ስፒዱ ትንሽ ስለሆነ ኤግዘርት የሚያደርጉትም ኢፌክት ይቀንሳል። ከዛ ውጭ በጣም ነው የማመሰግነው። በጣም ብዙ ነገር አስተማሪ ነኝ እና በጣም ብዙ ነገሮች ብቻ በጣም ነው አመሰግነው። ፐርሰናሊ ቴንክ ዩ። በጣም ጥሩ ጥያቄዎች ናቸው የቀረቡት። ከሁሉም ግን ያልተስማማው ልጅ ወድጄሃለሁ። ኮንፎርም ማድረግ ጥሩ አይደለም ሳይንስ ውስጥ። ኮንፎርም ስንፍና ነው። አሁን አንተ ያሰብክበት መንገድ ጥሩ ነው። ቻሌንጅ አድርገኸኛል። የበለጠ ዳይጀስት እናደርገዋለን። ከመጀመሪያው ጥያቄ ልነሳ። ያው እነዚህ ልጆች የኔ ተማሪዎች ናቸው። ስለመጣችሁ በጣም ደስ ብሎኛል። ማንኪያዎቹ ምንም ልዩ ጥቅም የላቸውም፣ ክብደት ናቸው። ምክንያቱም ኦሲሌት እንዲያደርግ ቦንዳው የሆነ ማስ አድርገን የዛን ዌይት ኢነርሺያ መጠቀም ፈልገን ነው። እና ክብደት ማንኛውም ክብደት ሊሆን ይችላል። ተመሳሳይ ክብደት ነው ዋናው ነገር። ናቹራል ፍሪኩዌንሲያቸው አንድ እንዲሆን ተመሳሳይ ክብደት ማድረግ አለብን። ስለዚህ nothing is special about that. ሁለተኛው ጥያቄ ደረጃው ቢንቀሳቀስ ልዩነት ያመጣሉ እያልከው ይሄ ስሊንኪ ዌቭ ስሊንኪዋ ስትወርድ ደረጃው ቢንቀሳቀስ ልዩነት ያመጣሉ? በጣም ጥሩ ጥያቄ ናት። ወደፊት ላቶ ሰለሞን ቻሌንጅ ይሆናል። ዩቲዩብ ላይ አይቻለሁ። ደረጃው ራሱ እንደ ኢስካሌተር ሳርኩሌት እንዲያደርግ ያደርጉታል በኤሌክትሪክ። ስሊንኪዋ ወርዳ ጨርሰው ደረጃዋ ወደ ላይ ይወጣል፣ እሷ ግን ወደ ታች እየሄደች ነው። እና ፐርፔቹዋል ሞሽን አይነት ነገር መፍጠር ይቻላል። ይሄን ሞሽን ፖሲብል የሚያደርገው የግራቪቲና የኢላስቲክ ፖቴንሻል ኢነርጂ የሁለቱ መስተጋብር ስለሆነ ደረጃው ቢንቀሳቀስ አፌክት አያደርገው። የተሰራም አለ። አሁን ዎኪንግ ስሊንኪ ብላችሁ ዩቲዩብ ላይ ሰርች ብታደርጉ ብዙ አይነት ኤቪደንሶች ታገኛላችሁ። ኤርፖርት፣ አንዳንድ ትልልቅ ሞሎች ውስጥ እስካሌተር አይታችኋል። ሙቭመንት እንደሱ አይነት ላይ ብትለቋት እኮ እሷ ትወርዳለች፣ እስካሌተሩ ወደ ላይ ይወጣል። ስለዚህ አያልቅላት አይደል እንዴ? እንደሱ ነው የሚሆነው እና ልዩነት አያመጣም። ሶስተኛው ጥያቄ ፈጣን አየር አይጋፋም። ፈጣን አይጋፋም የሚለውን እቃወማለሁ ነው ያልከው፣ ግን ቃሉን ብቻ አይደለም የተቃወምከው። ፈጣን አየር ብዬ ባሻሽልልህ ብዬ ነበር። አየርም ቢሆን ፈጣን አየር አይጋፋም። ምክንያቱም በቴምፕሬቸሩ ምክንያት አየር ሞለኪውላር ስፒድ
አለው። ይሄ ሊሰጥ የሚችለው ስፒድ ከዛ ያነሰ ነው። በዚህ ምክንያት አላፈጠነውም፣ ስሎ አደረገው ብለኸኛል። በጣም ጥሩ ኦብዘርቬሽን ነው። ሞለኪላር ስፒድ ኢዝ ሞር ዛን ዘ ስፒድ አድድ ባይ ዚስ ፓምፕ። ያ ሞለኪላር ስፒድ ግን ራንደም ነው፣ እሱ አይቀርም አለ። በሱ ላይ የኤር ሞለኪውልስ ስትሪምድ ላይንድ ሆነው እንዲሄዱ አድርጓል። ግን ይሄ ምክንያቱም ቴምፕሬቸር ድሮፕ የለም ኮንፋይንድ ስላልሆነ። ኮንፋይንድ ቢሆን ኖሮ ቴምፕሬቸር ድሮፕ ይኖርና ፍሪጅ ውስጥ የሚፈጠረው አይነት ሁኔታ ይፈጠር ነበር። እዚህ ግን ኮንፋይንድ ኤር አይደለም፣ ቲዩብ ውስጥ ያለ አይደለም። እዛ ላይ ተደማሪ ነው የሚሆነው። ከነ ኢንተርሞለኪውላር ሞሽናቸው ስትሪም ላይን ራንደምሊ ሄዱ የነበሩ ነገሮች እንደ ሰልፈኛ ወደ አንድ አቅጣጫ እንዲሄዱ ተደረገ። ይሄ ፕሬሸር ድሮፕ ያመጣል። ሌላም ኤቪደንስ አለ። ለምሳሌ አንተ ራስህ 2 የሃይላንድ ጠርሙሶችን ውሰድና አንድ የዚህ አይነት ገጣጥማቸው። ከዛ መሀል ላይ ስትሮ አድርግ። ስትሮ ወይም የቢክ ቀፎም አድርግ። እዚህ ጋር ባዶ ነው አይደለም? የቢክ ቀፎውን ታች ውሃ ውስጥ አድርገህ በዚህ በኩል ንፈው ወይም በፓምፕ ግፋው። ስትሮ ውስጥ ያለው ውሃ ወደ ላይ እዚች ቀጭኗ ቦታ አይደለም ያረከው? አየህ፣ ከዚህ ይሄንን ስትገፋው ሰፊ በሆነው ቦታ አየር ሪላክስድ ሆኖ ቀስ ብሎ ነው የሚወጣው። በቀጭኗ ቦታ በዚች በኮንስትሪክሽኗ ቦታ ሲያልፍ ግን ራሽ ማድረግ አለበት፣ መፍጠን አለበት አይደለም? ምክንያቱም ኮንሰርቬሽን ኦፍ ማስ ስላለ። አሁን አየር ራሽ ሲያደርግ ተያይዞ በሚገኘው ስትሮ ውስጥ የሚገኘው ወተር ሌቭል ወደ ላይ ከፍ ይላል። ወደ ላይ ከፍ ማለቱ የሚነግረን ፕሬሸር መቀነስን ነው። የበርኖሊስ ፕሪንሲፕል በነገራችን ላይ ሳይንስን ካያችሁት ልጆች የሳይንስ መርሆች በአንድ ኤክስፐሪመንት ብቻ አይደለም ይፈተሻሉ። ትውልድ እንደገና ሪሰርች እኮ የሚባለው ነገር ምንድን ነው? እንደገና ፍለጋ አይደለ እንዴ ሪሰርች ማለት? ኦምስሎ የዛሬ በ1880 ሰርቶ ፒኤችዲ ያገኘበትን እኮ ነው እናንተ ዛሬ 10ኛ ክፍል የምትማሩት አይደል እንዴ? ተፈትሹ። ኦም ብሏል ብላችሁ እንደ ቅዱስ ነገር ትቀበላላችሁ እንዴ? ትፈትሹታላችሁ፣ ቴስት ታረጉታላችሁ። አዳዲስ ማቴሪያሎች ሲሰሩ ኢዚት ኦሚክ ኮንዳክተር ትላላችሁ። ይፈተሻል፣ ይረጋገጣል። ለምሳሌ የመሬት ክብደት ከግራቪቲ ህግ ይገኛል። አውሮፕላኖችን ያን ያህል ቀርፋፋ አድርጎ ትልቅ ክንፍ ሰርቶ ይህን ሁሉ መሮጫ ሜዳ ለምን ማባከን ያስፈልግ ነበር? ያችን የበርኖሊስን እኮ አድቫንቴጅ ለማግኘት ነው። ስለዚህ የበርኖሊስ ህግ ፍጥነት ሲጨምር ፕሬሸር ይቀንሳል፣ ፈጣን አይጋፋም የሚለው እውነት ነው። ይሄን ዲስፕሩፍ ካረግ ሁለተኛው ኢትዮጵያዊ የኖቤል ፕራይዝ ተሸላሚ ትሆናል። እና በእኔ በኩል ያለው ይሄ ነው። በተጨማሪ I can avail myself to any questions through መስፍን። ልታገኙኝ ትችላላችሁ፣ መወያየት እንችላለን። እነዚህን ኤክስፐሪመንቶች ስራና የመሰለህን ጀስቲፋይ አድርግ። አይደለም እንዴ መቃወም በጣም ጥሩ ነገር ነው። መሳሳት ጥሩ ነው። ስህተት የማይፈቀደው በምታምኑባቸው ነው እንጂ በሳይንስ ስህተት ዋና የመማሪያ መንገድ ነው። ተሳሳቱ፣ ተቃወሙ፣ ቼክ አድርጉ። አመሰግናለሁ። እሺ፣ ፕሮግራማችንን ከማጠቃለላችን በፊት የኢትዮጵያ ሳይንስ አካዳሚ ዋና ስራ አስፈጻሚ መዝጊያ ንግግር ያደርጉና እባካችሁ ወደ መድረክ በስብሰባ ዶክተር ጥላሁንን በአካዳሚው ስም መጀመሪያ አመስግኑልኝ። የምታመሰግኑት እዚህ የተሰሩ የፊዚክስ ኤግዚቢቶችን በሙሉ የመጀመሪያውን ስቴፕ
ማለትም ዲዛይኑን ካደረገ በኋላ አቶ ሰለሞን ያው ኢንትሮዲውስ አድርጋችኋቸው ይሆናል ብዬ ገምታለሁ። ሎካሊ እንዲሰሩ ትልቅ ሮል የተጫወቱት ሁለቱ ናቸው። እሱ ብቻ ሳይሆን በፈለግናቸው ጊዜ በሙሉ እዚህ የተገኙ እውቀታቸውን ሼር ያደርጋሉ። እሳቸው ፊዚክስ ናቸው፣ እኔ ኬሚስትሪ ነኝ። ማቴማቲክሱም አለ፣ ባዮሎጂውም አለ፣ ሳይንሱ ብዙ ነው። አሁን ባሉን ኤግዚቢቶች ያሉን የፊዚክስ እና በተለይ የባዮሜካኒክስ ኦፕቲክስ ሪሌትድ ኤግዚቢቶች አሉን። ከዛ በላይ ያለፈ መሆን አለበት። የሳይንስ ሙዚየም የስቴም ሴንተርም እንደዚሁ አለን። አንዱና ዋናው የአካዳሚው ሚሽን ሳይንስን ቴክኖሎጂን እና ኢኖቬሽንን ፖፑላራይዝ ማድረግ። የእኛ ዲፊኒሽን የሳይንስ ደግሞ ሁሉንም ኤሪያ ነው የሚያካትተው። አግሪካልቸር፣ ሄልዝ፣ ኢንጂነሪንግ ቴክኖሎጂ፣ እንደገና ደግሞ ናቹራል ሳይንስ፣ አርት ኤንድ ከልቸር፣ ሶሻል ሳይንስ ኤንድ ሁማኒቲስ። እነኚህ በሙሉ ሁሉም ሳይንስ ናቸው። ለዚህ ነው ኢትዮጵያን አካዳሚ ኦፍ ሳይንስስ የምንለው። ስለዚህ ሳይንስን ቴክኖሎጂን እና ኢኖቬሽንን በተለያየ መልኩ ፖፑላራይዝ ነው የምናደርገው። ዛሬ እዚህ ፖፑላራይዝድ የሆነው የፊዚክስ ነው። በየትምህርት ቤቱ ቴዎሬቲካሊ የተማራችሁትን ነገር ፊዚካሊ እንድታውቁ እንድትረዱ የተደረገበት ነው። ይህንን ከዚህ በበለጠ አስፍተን የምንቀጥለው ይሆናል። ለወደፊት የምናስበው ይሄ ጅምር ነው፣ የመጀመሪያው ነው። በዚህ አዳራሽ ውስጥ ብቻ ኮንፋይንድ የሆነ ሳይሆን ትልልቅ ዲሞንስትሬሽን የሚካሄድበት ሜዳ ላይ ብዙ ሕዝብ መጥቶ የሚያይበት እንዲህ አይነት አክቲቪቲ እንዲኖር ነው የምንፈልገው። ይሄ ይሆናል። በፊዚክስ ተጀምሯል፣ በኬሚስትሪ በባዮሎጂ እያለ ይቀጥላል። ስለዚህ በተለይ እናንተ ዛሬ የመጣችሁ ለጓደኞቻችሁ ይህን አስፍታችሁ መግለጽ ያስፈልጋል። ዛሬ በዚህ መልክ ኤክስፕሌን ተደርጓል፣ ግን ቅድም የተነሳ ወደ 10 ምናምን ኤግዚቢቶች አሉን። ከዛ ውጭ ወደ 48 የሚያክሉ ፊዚክስ ፕሪንሲፕልን ኤክስፕሌን የሚያደርጉ ኤግዚቢቶች አሉ እዚህ ግቢ ውስጥ። ኦፕቲክስ ላይ፣ ፕላዝማ ፕሮዳክሽን ላይ፣ ሬዞናንስ ኦልሬዲ አይታቸዋል፣ ስፔሲፊክ ላይ እና ወዘተርፈ። ስለዚህ እነኛን ማየት ጥሩ ነው የሚሆነው። እሱ ብቻ አይደለም። አሁን ሳይንስን ፖፑላራይዝ እናደርጋለን ስንል ግቢ ውስጥ ያሉ አታክልት ዛፎች ራሳቸው ሳይንስን ኤክስፕሌን የሚያደርጉ ናቸው። ምን ማለት ነው? ዞር ዞር ብላችሁ ብታዩ ሳይንቲፊክ ኔም የተጻፈላቸው በአማርኛም በእንግሊዝኛም ሆኖ ሳይንቲፊክ ኔም የተጻፈላቸው ዶቅማ አለ፣ ብርብራ አለ፣ ብሳና አለ፣ ኮሶ አለ፣ አጋም አለ፣ ቀጋ አለ፣ ምን የቀረ አለ? በሶቢላ አለ፣ ጤና አዳም አለ፣ እምቧይ አለ፣ ቀበርቾ አለ። ሳይንቲፊክ ኔም ተጽፎለት ይሄንን ሁሉ ታውቃላችሁ? አይታችሁታል? አላያችሁትም አይደል? ልክ እንደዚህ እንደ ኤግዚቢሽኑ ዛፎቹ መጥተው ኤክስፕሌን ላያደርጉ ስለማይችሉ ማየት ግን ትችላላችሁ። የባዮሎጂ ሰዎች ካመጣን እነሱ ያንን ኤክስፕሌን ሊያደርጉላችሁ ይችላል። ስትወጡ እሱንም ማየት ትችላላችሁ። ስለዚህ ትልቁ ስራችን አላማችን ሳይንስን ቴክኖሎጂ ኢኖቬሽን ፖፑላራይዝ ማድረግ ነው። ከዚህ በበለጠ ሰፊ ስራ ለማስራት ነው የምናስበው። ትልቁ አላማ ሳይንስ አካዳሚ የተቋቋመበት አንዱ በተለይ ያንግ ጄኔሬሽን በቲዎሪቲካሊ የሚያውቁትን ነገር ኤክስፐሪመንታሊ ወይም በሞዴል መልክ እንዲያዩ ለማድረግ ስለሆነ ቤቱ የእናንተ ነው። በነገራችን ላይ አካዳሚው የህዝብ አካዳሚ ነው። እያደጋችሁ ስትሄዱ ሪኳየርመንት ስላለው ነው እንጂ ሪኳየርመንቱን የምታሟሉ ከሆነ አባል ልትሆኑበት የምትችሉት ነው። ከረንትሊ አገሪቱ አላት የሚባሉ ትልቅ ፕሮፌሰሮች የዚህ አካዳሚ አባል ናቸው። አሁን ያለን ከ222 በላይ ፕሮፌሰሮች የአካዳሚው ፌሎ ናቸው። ወደ 88 የሚያክሉ አሶሴት ፌሎ አሉን። ሲጀመር 49 ነበር። አገሪቱ ውስጥ ያሉ ታላላቅ ምሁራን በየዩኒቨርሲቲው ያሉ የዚህ አባሎች ናቸው። ስማቸውን በጠቅስላችሁ ብዙዎቹን የምታውቋቸው ናቸው። ይሄ ማለት ምንድን ነው? ቤቱ የእናንተው ቤት ነው ማለት ነው። እያደጋችሁ ስትሄዱ የዚህ አባል ልትሆኑ ትችላላችሁ። አይ ቲንክ ይሄንን ካልኩኝ አንዷን ፓርት ብቻ ነው የገለጽኩላችሁ።
አካዳሚው የሚሰራቸው ስራዎች እጅግ በጣም ብዙ ነው። ያንን እዚህ አሁን መግለጽ ያለብኝ አይመስለኝም። ዶክተር ጥላሁን ከዚህ በፊትም በኒውክለር አንዱ ስፔሻላይዜሽኑ የእሱ በነገራችን ላይ አንድ ላይ ነው የምንሰራው። እኔም እዚህ መጣሁ እንጂ የ4 ኪሎ ስታፍ ነኝ የኬሚስትሪ በኬሚስትሪ ሳይድ ዛሬ አድርገውና ቀደም ባለበት ዘመን ወደ ዩኒቨርሲቲ መግቢያ ፈተናችሁንም የኬሚስትሪውን እኔ ነበር ማዘጋጀው፣ እሱ የፊዚክሱን ሳያዘጋጅ አይቀርም። ስለዚህ እኔ አሁን ስለማላዘጋጅ ብናገረው ችግር የለም ብዬ ነው ማወራችሁ። የ12ኛ ክፍል ቴክስት መጽሐፍ እና የ8ኛ ክፍል የኬሚስትሪ ቴክስትም ቀደም ያለውን ብታዩ ፓርቲስፔት አድርጌ ያለሁኝ። እሳቸው ደግሞ በፊዚክሱ በጣም ብዙ ዘመን። ስለዚህ ዋኖቹን ነው ያገኛችሁት ማለት ነው እና በርቱ ለማለት ነው። ቤታችሁ ስለሆነ መምጣት ትችላላችሁ፣ ሀሳባችሁን ማቅረብ ትችላላችሁ። እያሰፋ ነው ስለምንሄድ አይዲያ መጨመርም እንዲሁ ያስፈልጋል። ይሄን ማለት ነው ፈልገው። በመጨረሻ መስፍንና ቲሙን የሳይንስ ሴንተር ያሉትን በሙሉ ይሄንን አይነት ዝግጅት በማዘጋጀት ለእናንተ እንዲደርስ ያደረጉ እነሱ ስለሆኑ እጅግ በጣም አድርጌ አመሰግናለሁ። እዚህ በመካከላችን ይሄ የሚቀርጹትንም በጣም አመሰግናለሁ። አሁን ካልተሳሳት ይሄ ይቀረጽና ለሌሎችም እንዲደርስ በዩቲዩብ በሶሻል ሚዲያ የሚለቀቅ ይሆናል። ይሄንን እናንተ ወስዳችሁ ለሌሎች እንዲደርሱ ማድረግ ያስፈልጋል። ስለዚህ እያሰፋ ነው የምንሄደው ለማለት ነው። እጃ ያለሁኝ እኔን ሊጠይቀኝ ፈልጎ ይመስለኛል። እሺ ይቻላል፣ ጠይቀኝና በእኔ በኩል ስለዚህ ክረምት ላይ አብዛኛው ተማሪ ከትምህርት ቤት ውጭ በጣም ብዙ ጊዜውን የሚያሳልፍበት ሁኔታ ይኖራል እና እንዴት ነው ከሶሳይቲው ጋር እንዴት ነው ከዚህ አካዳሚ ጋር በደንብ እንጌጅ እናደርገው? ስፔሻሊ እንደ ሃይ ስኩል ተማሪዎች ፓሽናችን እንዴት ነው እናሳልፈው የሚለው። እሺ ያው አካዳሚው ሊሚትድ የሆነ ስፔስ ስላለው ነው እንጂ ክረምት የስቴም ሴንተር አለን እዚሁ አካባቢ ካችመንት ኤሪያ ያሉትን አይ ዶንት ኖ እናንተ ትምህርት ቤት ኢትዮ ፓረንት በብዛት እንደሚመጡ አውቃለሁ። አሁን ለምሳሌ በኢኖቬሽን ላይ ትልቅ ኢንተረስት ያላቸውን ደብዳቤ አሁን አይ ቲንክ የፈረምኩ ይመስለኛል ኦር ፈርማለሁኝ። በክረምት ወራት ብዙ አይደለም ወደ 60 ተማሪ ብቻ ነው የምንቀበለው። ኤሌክትሮኒክስ እና ኮምፒውተር የ2 ወር ቴዎሬቲካል ትሬኒንግ አለ። ከዛ በኋላ ፕሮቶታይፕ ፕሮዲውስ ያደርጋሉ እዚሁ። ነገር ግን ካፓሲቲያችን 60 ማክሲመም ተማሪ ስለሆነ ብዙ ሰው አይደለም የምንቀበለው፣ ግን ክረምት እንቀበላለን። ከዛ ውጪ ግን የምታስቧቸው ነገሮች ካሉ እዚህ አካዳሚ ውስጥ መታችሁ ልትጠቀሙ የምትፈልጉት ነገር ካለ መነጋገር እንችላለን። ስፔሻል ከዚህ ውጪ አሁን ያ ሪሶርስ ስለሚፈልግ ስፔስ ስለሚፈልግ ነው ያንን እያደረግን ያለ ነው። ከዛ ውጪ ግን ሀሳቦች ካላችሁ ተማሪዎችን የሚያሳትፍ ቅድም እንዳልኩት የሳይንስ ቴክኖሎጂ ኢኖቬሽን ፖፑላራይዝ የማድረጊያ አይዲያዎች ካሏችሁ ያንን ወደ ተግባር ልንተረጉም እንችላለን፣ አቅምና ስፔስ ካልወሰንን በስተቀር። በአሁኑ ግን አይ ዶንት ኖ ለእናንተ ትምህርት ቤት ፓርቲኩለርሊ በዚህ ይጠሩ እንደሆነ አላቅም። ከሆነ ሊሚትድ የሆነ ስፔስ ነው ያለው፣ ለሁሉ አይደለም። ኢኖቬሽን ላይ ሞር ኢንተረስት ያላቸውን ትምህርት ቤቱ በደረጃ ሲልክልን 2 ወይ 3 እንደዚህ ነው ከየትምህርት ቤቱ የምንወስደው፣ ከዛ በላይ አይደለም። ግን ከዛ ውጪ ግን በጋራ እንዲህ ብናደርግ የምትሉት አይዲያ ካለ ያንን መነጋገር እንችላለን። ቤቱ የራሳችሁ ነው ያልኩት ለዚህ ነው። ኢትስ ኦፕን እና ለእናንተ እዚህ ላላችሁት ብቻ ሳይሆን ከዚህም ባለፈ ሌላ ጊዜ አሬንጅ አድርጋችሁ የራሳችሁ አይዲያ ኖራችሁ እንዲህ ብናደርግ ብትሉ ያንንም ሰፖርት እናደርጋለን። እንወቀው። ቤዚካሊ አይ ቲንክ ይሄን ነው ማለት የምችለው። ፕሮፌሰር ተከተልን በጣም አድርጌ አመሰግናለሁ። አሁን በጠቅላይ ሚኒስቴር ቢሮ እንደተከፈተው አይነት ሙዚየም አለ። የተለያየ ሳይንስ ፕሪንሲፕልን ወይም ቲዮሪን ኤግዚቢት ወይ ደግሞ ተግባራዊ ማሳያ በመጠቀም ማስረዳት የሚችል ሴንተር ነው። ሰው በሚቀጥለው ዓመት ይከፈታል የሚል እቅድ አለ። ስለዚህ ሁላችሁም ይህ ሴንተር ሲከፈት እየመጣችሁ መጎብኘት ትችላላችሁ። ይህንንም ዜና ለሌሎች እንድትናገሩ ከወዲሁ ማሳሰብ ወዳለሁ። ፕሮግራማችንን እንጨርሰናል። አንድ ጊዜ ለሁላችሁም ሞቅ ያለ ጭብጨባ። ታንኪዩ። እናመሰግናለን ስለተገኛችሁ። ታንኪዩ